ወንድ ልጅ ለምሳሌ ወሲብ በጣም ረጅም ጊዜ ከተከለከለ ምን ይላል? 8 አይነት እያቀረበችለት ማታ ሲገባ ምግብ ከልክላኛለች። ሴቶች ደግሞ አረ በቃኝ እሱ ነገር ካሉፍ ደግሞ አንደርስታንድ። በዓለማዊ ቋንቋ በግብረ ስጋ ግንኙነት አለመጣጣም እንዴት ነው ሊፈታ የሚችል? በጣም አስደንጋጭ። 19 ሺህ ተጋብቶ 6500 ሰው ሲፋታ አስደንጋጭ ነው። ከመረቁ ስጡኝ ከስጋው ጾመኛ ነኝ። ሩካቤው መብራት ጠፍቶ ይፈጸማል። ግን ደግሞ መወራቱ ትንሽ ሰዎች ጋር ያሳቃል። በዚህ ጊዜ ሰዎች ተጋብተው አንድ ወር ሳይሆናቸው እየተፋቱ ነው ያሉትና ምክንያቱ ምንድን ነው? ብዙ ትዳሮች ሳይጀምሩ እየፈረሱ ነው፣ ሳይገባባቸው እየፈረሱ ነው። በትዳራቸው የሚደፈሩ ወንዶች የሉ፣ እናንሳ ከተባለ የሚጨቆኑ ወንዶች የሉ፣ ክብር ማይሰጣቸው ወንዶች የሉ። ብዙ ጊዜ ያው ብዙ ነገራችን ለሴት ስለሚያደላል። እንግዲህ ያው ፌሚኒዝም መጨረሻ ግብረ ሰዶማዊነት ወይንም ደግሞ ሴት ከሴት ፍላጎትን ወንድን ጠልቶ ከሴት ጋር ባለ ግንኙነት ባለ ወዳጅነት እርስ በርስ ፍቃድን መፈጸም እስከመድረስ ድረስ እንደሚያደርስ ሌሎችም ጥናቶችም ሆነ ሀሳቦችን ተመልክቻለሁ። ነው ዓለም የተገነባችበት የወንዶችን ስርዓት እናጠፋለን ብሎ ወንድን የሚጸየፉ ወንድን እስካለማየት ድሮ ሪሌሽንሽፕ ላይ ያሉ አፍተር ሴክስ ነፍ የፍቅር ወሬ ነው የሚያሉት። በጣም ብዙ የፍቅር ወሬ። ልክ ስትጋባ ሴክሱን ጨረሰ እሷም ዞራተኛች እሱ ትላልቅ ሚዲያዎችንም ጭምር ይሄ ሲንግል ማሞች የሚመሰገኑበት የሚደነቁበት ሁኔታዎችም በተደጋጋሚ ኢቢኤስ ላይ ጭምር ሴፉ ሾው ላይ ጭምር የሚቀርቡ እንግዶች አብዛኞቹ ሲንግል ማምነትን የሚያደንቁበት ጀግና ነኝ ልጅ ብቻዬን እያሳደግኩ ነው። ምናልባት ይህን እንደ ምክንያት ሊሆን አይችልም። እንተዋወቃለን የሚል ፕሮግራም ነው። በጣም በቃ የሚያስደነግጠኝ ፕሮግራም። አንዳንዴ እዛው እንትን ላይ ተፋተው የሚሄዱ ያሉ ነው መስለኝነት። ፌሚኒዝም በሚል መጠሪያነት አሁን ላይ ወጣቱም ጭምር ወንድን እየጠላ ያለበት፣ ትዳርን እየጠላ ያለበት። ምናልባት ፌሚኒዝም የሚለው ጽንሰ ሀሳብ ለትዳር ፍቺ ምክንያት መሆን አይችልም። አንደኛ ወሲባዊ ችግር፣ ገንዘብ ወይ ደግሞ ፋይናንስ፣ የቤተሰብ ጣልቃ ገብነት። ሳገባው እኮ ወተት ነበረ ምናምን ይልሃል ሰው ነው። ሳገባት እኮ እንደሱ አይነት መልአክ እኮ ነበር። መቼ ሴጣን ነው? 25% ነው የምታውቀው። በዛ ላይ ድራማ ነው። የትዳር ፍቺዎችን የተመለከተው መንግስት ሰሞኑን ደግሞ አዲስ ህግ አውጥቷል። ከትዳር በፊት ሰርተፊኬት የሌለው ወደ ጋብቻ ወደ ትዳር መግባት እንደሌለበት ሙሉ በሙሉ ይቀርፋሉ። ሌላ ጥያቄ አሃዛዊ ፍቺ ቁጥሩን ስታይ በጣም አስደንጋጭ በሚደንቅ ሁኔታ እየጨመረ። ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን እንደምንሰነበታችሁ፣ እንደምንቆያችሁ። ይህ መንክር ሚዲያ ነው። በመንክር ሚዲያ ስቱዲዮ ዛሬም እንደወትሮ ሁሉ እንግዳ ጋብዘናል። እንግዳችን በተለይ ሰሞኑን በማህበራዊ ሚዲያ ሲተላለፍ የተመለከትነው ትዳርን በተመለከተ በጣም ብዙ ፍቺዎች እየተሰሙን ያሉትና በዚህ ሀሳብ ላይ ደግሞ በጥልቀት የሚሰሩ ድርጅቶች አሉ። ከነኚህ ውስጥ አንዱን ድርጅት ጋብዘንላችኋል። እኔና እንግዲህ አብረን እንቆያለን። እናንተም እስከ መጨረሻው ድረስ አብራችሁን ቆዩ። እንግዳችን እንኳን ወደ መንክር ሚዲያ ስቱዲዮ ደህና መጣ። እንኳን ደህና ቆያችሁ። መልካም። እስቲ ምናልባት ለተመልካቾቻችን ራስን ብታስተዋውቅልን። ስሜ ዮሴፍ ወንድሙ ይባላል። የመጣሁት ከሊተ ሳይኮ ስፒሪቹዋል ትሬኒንግ ኤንድ ኮንሰልተንሲ ድርጅት ነው። ሊታ የማማከርና የስልጠና ማዕከል ሲያንዶ ቀለል አድርገን በመያዝም እንዲመች ማለት ነው። እዛ ላይ የስነ ልቦና አማካሪ ነኝ። እንዲሁም ደግሞ የድርጅቱ ምክትል ስራ አስኪያጅ እና ትሬኒንግ ኮኦርዲኔተር ነኝ። ሊተ ማለት ምን ማለት ነው? ሊተ ያው ኢትዮጵያዊ ስም እንዲሆን ታስበው ነው ሊተ የተባለው። ሊተ የግዕዝ ቋንቋ ነው። ቋንቋውን ስንፈታው ለኔ፣ ከኔ፣ ወደኔ፣ በእኔ እንግዲህ ብለን ልንፈታው እንችላለን። ለኔ ያልንበት ምክንያት ለኛው ለራሳችን የተቋቋመ በእኛው በኢትዮጵያውያን የተቋቋመ ከኛው ከኢትዮጵያውያን የሚሰጥ እንዲሁም ደግሞ ወደኛው ወደ ኢትዮጵያውያን እንዲደርስ ታስቦ ወደ አፍሪካውያን እንዲደርስ ታስቦ የተቋቋመ ድርጅት ነው። ሊተ እንግዲህ ዘርፈ ብዙ ስራዎች ላይ ይሳተፋል። ዋና መሰረታዊ እዛ እኛ ጋር የሚሰጡ ትሬኒንጎች እና ካውንስሊንጎች ሳይኮ ስፒሪቹዋል ናቸው። ሳይኮ ስፒሪቹዋል የምንለው ነገር ምንድነው? የመንፈስና የአእምሮ ጥምር ምክር ብለን ልንፈታው እንችላለን። አቻ አማርኛ ፍቺው ላይ ምን ማለት ነው? የሰው ልጅ እንግዲህ ስጋ አለው፣ ነፍስ አለው፣ መንፈስ አለው። ስለዚህ እነሱ ሶስቱ ከታረቁለት እነሱ ሶስቱን በአግባቡ መጠቀም ቢችል ከሆነ የተሻለ ውጤታማ እንዲሁም ደግሞ ጥንተ ተፈጥሮን ያገኘ ፍጥረት
መሆን ይችላል የሚል እሳቤን ያለን። ሊተ የተመሰረተው በቁጭት ነው። ብዙ የሚቆጩ ነገሮች አሉ ልጆች አስተዳደግ ላይ ኢትዮጵያዊነታችንን የረሳንበት፣ እንዲሁም ደግሞ ትዳራችን ያው ቀደም እንዳነሳው ዛሬ ምን እናንተን ያገናኘን ብዙ ትዳሮች ሳይጀምሩ እየፈረሱ ነው፣ ሳይገባባቸው እየፈረሱ ነው። ስለዚህ እነዚህ ነገሮች ቀድሞ ለማከም ቀድሞ ለማረም ኢትዮጵያ የሆነ ተቋም ኢትዮጵያዊ መረዳት ያለው ተቋም አስፈላጊ ነበረ። ስለዚህ ተሰብስበን 4 ሁነን ነው ያቋቋም ነው። አስቀድመን በጣም ብዙ ሌሎች ስራዎችን ሰርተናል። እኛ ራሳችን ላይ ለመስራት ጥረት አድርገናል። ካለን ባክግራውንድ ውጭ ምን ትሬኒንግ ይሰጣል እዚህ ላይ። ስለዚህ ያንን ትሬኒንግ ከወሰድን በኋላ ቀጥታ ያደረግነው ምንድነው ቁጭ ብለን እንዴት አድርገን ወደ ኢትዮጵያዊ መልክ እንዴት እንስጠው፣ ኢትዮጵያዊ ስያሜ እንዴት እንስጠው፣ ለኢትዮጵያን እንዴት አድርገን እንዲመች እናድርገው የሚል ነገር ውስጥ ነው የገባ ነው። እሱም እንግዲህ ተሳክቶልን ሊተ ተመስርቷል ማለት ነው። ሊተ በሁለት አንጻር ብናየው ጥሩ ነው ስራውን። አንደኛው ከድርጅቶች ጋር የሚሰራቸው ኮርፖሬት ትሬኒንጎች አሉት። እንደ ሊደርሺፕ፣ ኢሞሽናል ኢንቴሊጀንስ፣ ግሮዝ ማይንድሴት፣ ወርክ ላይፍ ባላንስ፣ ኮሚኒኬሽን ስኪል፣ ከስተመር ሃንድሊንግ፣ አርት ቴራፒ ብዙ ትሬኒንጎች አሉ። ወደ 16 የሚጠቁ ከተቋማት ጋር ለሰራተኞቻቸው ለማኔጅመንት አካላት ምን ሰጠዋለ። ሁለተኛው ደግሞ የግለሰቦች ስልጠና ኢንዲቪጁዋል ትሬኒንጎች አሉ። ኢንዲቪጁዋል ትሬኒንጉ እንግዲህ እነዚህ ትሬኒንጎች ኢንዲቪጁዋል የሚሰጣሉ፣ በግለሰብ ደረጃ የሚሰጣሉ። ከዛ ውጭ ደግሞ በጣም ዋነኛው ትኩረታችን ትዳርና ኢትዮጵያዊ ልጅ አስተዳደግ ምን አይነት ነው፣ ኢትዮጵያዊ ትዳር ምንድን ነው መልኩ የሚለው ነገር ነው ማለት ነው። ቅድመ ትዳር እናማክራለን። ጊዜ ትዳር ያላቸውን እንትን ማኔጅ እናደርጋለን። ከዛ ድህረ ትዳር ደግሞ ወይም ደግሞ ከጋብቻ በኋላ ግን ደግሞ የሚመጡትን ችግሮች መቅረፍ የሚያስችል ነው። ከዛ ውጭ ደግሞ ኢትዮጵያ ልጅ አስተዳደግ ከወግ ከስርዓት ሳይንቲፊካል መሰረት ያላቸው። አሁን እንግዲህ እኛ ተቋም ምንድነው ሳይንሳዊ መሰረት ያለው ነው። ፕራክቲካል ኤቪደንስ አለ ወይም ደግሞ ተግባርን መሰረት ያደረገ ነው። ኢትዮጵያዊ ነው። እንዲሁም ደግሞ ስፒሪቹዋሊቲን መሰረት ያደረገ ነው። ስፒሪቹዋሊቲ ወይም ደግሞ ኢትዮጵያዊ መንፈሳዊነትን ኢትዮጵያዊ ቫሊዩ በደንብ የሚረዳ ተቋም ነው ብለን ነው የምናስበው። ስለዚህ እዚህ ላይ መሰረት ያደረጉ ምክክሮችን እንሰጣለን ማለት ነው ከትዳር ጋር ተያይዞ። በጣም ጥሩ። እንግዲህ ሰሞኑን ደግሞ እየሰማናቸው ዜናዎች አሉ። እናንተ እንደዚህ አይነት የማማከር ስራዎች እየሰራችሁ ባላችሁበት ሁኔታ አዲስ አበባ ላይ የሚሰሙ ዜናዎች ደግሞ ከተጋቡት የሚፋቱት እየበለጡ ያሉበት ሁኔታ ነው ያለውና እንደው ስታማክሩ የሚያጋጥማችሁ አጋጣሚዎች፣ ምክንያቶች ይኖራሉ? በዚህ ጊዜ ሰዎች ተጋብተው 1 ወር ሳይሆናቸው እየተፋቱ ነው ያሉትና ምክንያቱ ምንድን ነው? ምናልባት እንግዲህ ከምክንያቶቹ በፊት ብዙ ጊዜ እንደ ተቋም ትዳርን የምናይበት መነጽር አለን። ምንድነው ትዳር፣ ምንድነው ጋብቻ የሚለውን ነገር ብናይ ደስ ይለኛል። እንግዲህ ትዳር ትግበራ ነው፣ ጋብቻ ትግበራ ነው፣ ሰርግ ደግሞ የአንድ ቀን አዋጅ። ዳንኤል ክብረት በየኔ ጀግና መጽሐፉ ላይ ጥሩ አድርጎ ገልጾታል። ሰርግ የአንድ ቀን አዋጅ ነው፣ ልክ ይሄ እንደሚወጣ ዜና ማለት ነው። እንዲያደርጉ እንዲክፈሉ እንደዚህ ብለህ የምትነግረው ነው። ሰው ፊት ቃል የምትገባው ተግባሩን ቃል የምትገባበት ነው። ጋብቻው ግን እድሜ ልክህን የምትኖረው ትግበራ ነው፣ ህይወት ውስጥ ያለ ማለት ነው። ዶክተር አደም ሀሊም የሚባሉ የግብፅ ሰው የጻፉት ምንድነው ጋብቻ ብለው ያስቀምጣሉና እሳቸው ጋብቻን በ4 መልኩ ያውታል፣ ትዳርን በ4 መልኩ ያውታል። እንግዲህ የመጀመሪያው ትዳር ይላሉ የሰው ልጅ ጋብቻ ነው። ይሄ መለኮታዊ ጋብቻ የምንለው ወይም ደግሞ እንግዲህ አንተ ተመልካቾች አብዛኞቹ በመንፈሳዊ ህይወት ውስጥ ያሉ ስለሆኑ በደንብ ያንን መሰረት ማድረግ የተሻለ ነው ብዬ አስባለሁ። እና በኦሪት ዘፍጥረት ላይ ምን ይላል? ሁለቱም አንድ ስጋ ሆኑ ይላል ስለ አዳምና ስለ ሔዋን። እና ያ መለኮታዊ ጋብቻ ከጥፋት በፊት የነበረ ዓላማው፣ ሂደቱ፣ መዳረሻው ፍቅር የነበረ ፈጣሪ እጁን ሙሉ በሙሉ ያስገባበት፣ ሙሉ በሙሉ የፈጣሪ አቅም ያለበት ትዳራቸውን በብዙ መልኩ ለፈጣሪያቸው አሳልፈው የሰጡበት ትዳር ነበር ይላሉ። ሁለተኛው ትዳር ግን ይላሉ ማህበረሰባዊ ጋብቻ ነው። ከጥፋት በኋላ ትዳር የአምላክን ትእዛዝ
ደግሞ አምላክ ይሄ መለኮታዊ ጥሪውን ዘንግቶ ወደ ማህበረሰብ ደረጃ ወረደ። ማህበረሰብ አይሆንም ጋብቻው ማለት ነው። ዋናው ዓላማውን ስቶ በየሀገሩ በየባህሉ ወርዶ እንደየተመቻቸው እንደየሚፈልጉት እንደራሳቸው ወርዶ ትዳር እንግዲህ በተለያየ መልኩ ሲኖር አይተናል ማለት ነው። ሶስተኛው ጋብቻ ይላሉ። ሶስተኛው ጋብቻ ኢሰባዊ ጋብቻ። ኢሰባዊ ጋብቻ ብለው የሚሉት ለጥቅም ብለህ የምትጋባውን ጋብቻ፣ ጥቅምን መሰረት ያደረገ ጋብቻ። ወይ ዝም ብለህ መልኳን ብቻ አይተህ የሰውነት ቅርጿን አይተህ ታገባለህ፣ ወይ ደግሞ ሴቷ የወንዱን ቁመቱን፣ የደረቱን ስፋት፣ የትከሻውን፣ የሰውነቱን ማማር፣ ኪሱን አይታ ትገባለች። ይሄ ኢሰባዊ ጋብቻ ነው። እንግዲህ በምሳሌነት እሳቸው ምን ያነሳሉ? በአንድ ወቅት ንጉሥ ዳዊት ምን ሆነ መሰለ? የኦሪዮን ሚስት ታጣዋያት አያት፣ ሰውነቷ ማረከው። ስለዚህ ኦሪዮንን ማስገደል ፈለገ። ኢሰባዊ ጋብቻ የሚባለው ይሄ ነው። አሁን አብዛኞቻችን እንግዲህ በጣም አደገኛ የሆነ የመጣው ነገር ምንድን ነው? ይሄንን ትኩረት ያደረገ ጋብቻ በሆኑ ከመሰረቱ ስለሆነ ችግሩ፣ ዋናው ችግር ያለው መሰረቱ ላይ ስለሆነ፣ ስለዚህ አያት፣ ተመኛት። ስለዚህ ምን ማድረግ ፈለገ? እሱ ኦሪዮንን አስገደለ፣ ቤርሳቤን አገባ። እሱ ኢሰባዊ ጋብቻ የምንለው ማለት ነው። ሌላ የመጨረሻው ግን ክርስቲያናዊ ጋብቻ፣ የሰው ልጅ ከውድቀት በኋላ ወይም ደግሞ ይሄ መንፈስ ትስስር ያለበት ጋብቻ ከውድቀት በኋላ ወይም ደግሞ ከክርስቶስ መምጣት በኋላ ያለው ጋብቻ ነው። አይተህ ከሆነ ሁሉም ቦታ ያለው ጋብቻ አንድ አይነት ሆነ፣ the way of salvation ሆነ ማለት ወይም ደግሞ የድህነት የመዳኛ በር ሆነ፣ የመጽደቂያ በር ሆነ። ሰዎች አንድ አይነት ጋብቻ፣ ሩዋንዳን ብታገባ፣ አሜሪካን ብታገባ፣ at the same time የምታገባው የት ነው? የምትጋባው የት ነው? ቤተክርስቲያን አይደለ? የምትጋባው ቤተክርስቲያን ነው። ማን እንዲገባበት አድርጋ? አምላክ። አሁን በዚህ በማህበረሰባዊ ጋብቻ ስለ እኩልነት ነው ተጨንቅ። ፍቅር ወደ እኩልነት ወርዷል፣ ወይም ደግሞ ፍቅር ህግ ወዳለበት ነገር ወርዷል። በዚህኛው ግን የሚሰራው ምንድነው? ፍቅር ነው። ፊሊያ የምንለው የጓደኝነት ፍቅር ነበረ። መጀመሪያው ፍጹም ፍቅር ነበር። ከዛ በኋላ መጥቶ ኤሮስ ሆነ፣ ወይም ደግሞ ይሄ የስጋ ጋብቻ፣ ኢሰባዊ ጋብቻ ያለው ማለት ነው። ሰውነትን የማይገልጽ ጋብቻ። ምክንያቱም ሰው ቁሳ አካል ብቻ አይደለም፣ ስሜት የሚባል ነገር አለ፣ ፍላጎት አለ፣ ጥሪ ያለው ምድር ላይ መጣበት መለኮታዊ ጥሪ አለው። ስለዚህ ያንን የተረዳ ጋብቻ ከመሆኑ የወጣ ኢሰባዊ ጋብቻ ሆነ። ከዛ ደግሞ ወደ ታደገ ወደ አጋፔ ያደገ ማለት ነው። ወደ ፍጹም ፍቅር፣ ወደ ፍጹም መለዋወጥ ሄደ ይላሉ። እና በጣም ስለሚማርከኝ ነው እሳቸው ትዳርን የሚያዩበት መንገድ በጣም ብዙ ጊዜ መጀመሪያ የትኛው ጋር ነው የሚለው ነገር በደንብ መፈታት ስላለበት ነው። እንግዲህ በሀገራችን ብሂልም ትዳርና ጠጅ እያደር እየጠነከረ ይሄዳል። በየቀኑ ትጋባለህ፣ ትዳር ውስጥ በየቀኑ ጋብቻ አለ። ልምምድ ነው፣ ሂደት ነው። ፍጹም እንዲህ ነው ብለህ የምትሰራው ነገር አይደለም። ጋብቻ በየቀኑ እየተጋባህ፣ በየቀኑ እየተዋደድክ፣ በየቀኑ እየተረዳዳህ፣ በየቀኑ እየተገናዘብክ የምትሄድበት ሂደት ነውና ትዳርን የምናይበት መነጽር ይሄ ነው። ትዳር እንግዲህ በኋላ በደንብ እናነሳዋለን ብዬ አስባለሁ። ያው አንዱ ችግር እሱ ስለሆነ የቅድመ ጋብቻ መረዳት ስለሆነ፣ ግን ትዳር ስትል ምንድነው? ወደ ትዳሩ ስትገባ ስጋህ ስሜት አለው። ስለዚህ ስሜትን የሚጠይቅል ስሜትን የሚያሟለል ሰው ነው የምትመርጠው። ቀጥሎ ደግሞ አእምሮ ይጠይቃል። ይሆነኛል፣ አይሆነኝም፣ እንዲህ ነው እንዲህ አይደለም ብለህ የምታይበት መንገድ አለ። ነገር ግን ትዳር የቱ ጋር ነው የሚፈጸም ካልከኝ፣ ሶስተኛው ጋር መንፈስ ጋር፣ ልብ ጋር እርግጥ ይላል። ኃይለ ጊዮርጊስ ማሞ ምን ይላል? ሴት ልጅ ከወደደች ካፈቀረ ነፍሷ የቤተሰብ ጩኸት ጨዋታ ነው ለሷ ይላል። እንዲህ አይነት ፍቅር ማንንም አትሰማም፣ ፍቅርን ብቻ የምታስቀድምበት እና ትዳር የሶስቱ ትስስር ነው። ስሜትን የሚያሟላል ሰው፣ ለጥያቄ መልስ የሚሰጥ ሰው፣ ከዛ በኋላ ደግሞ ልብህ የሚያርፍበት፣ ልብህ እርግጥ የሚልበት። እርግጥ በቃ አይደል? አሁን ይሄን ስሜት እንዴት ማስረዳት ራሱ አንዳንድ በጣም ብዙ ጊዜ ይቸግረኛል። እንዴት አድርገህ ታስረዳዋለህ? በቃ ትርጉም የሌለው ትርጉም የሚሰጥ፣ ትርጉሙን የማተነትንለት ቃላት የሌሉት ግን እዚህ ልብህ ላይ የሚሰማ ስሜት ማለት ነው። ትዳር እሱን መሰረት ያደረገ ነው ማለት ነው። ወደ ጥያቄ ልመለስ። እንግዲህ ምንድን ነው አሁን አሃዛዊ ፍቺ ቁጥሩን ስታይ በጣም አስደንጋጭ።
በሚደንቅ ሁኔታ እየጨመረ ቁጥሩን እነሳ እስኪ። ወደ የሚገርምህ በ2016 5805 አካባቢ ነው ነበረ። የስድስት ወር አሃዝ ነው ምናምን 6 ወር አሃዝ 18% ከ18 እስከ 34% ነው ያደገው። ወደ 6500 ከፍ ብሏል 2018 ላይ። በጣም አስደንጋጭ። 19000 ተጋብቶ 6500 ሰው ሲፋታ አስደንጋጭ ነው። ሌላኛው በጣም አስደንጋጭ ቁጥር የሚያደርገው ነገር ምን መሰለ? አብዛኛው ፍቺ የተፈጸመው ከ1 ዓመት እስከ 3 ዓመት ውስጥ የተጋቡ ሰዎች ማለት መቼ ፍቅሩ አልቆ የሚያስብለ ማለት ነው። እቼ ጫጉሎ ጊዜ የለችም ሞቅ የሚልባት ሁሉን ነገር የምትረሳባት ማሬ ወተት የምትባባልበት አልቻለ ያቺ ሰዓት ያቺን ሰዓት እንኳን ሰዎች ኤክሰርሳይዝ ማድረግ አልቻሉ። በሰዓት 6500 ነው እንግዲህ ደግሞ እንግዲህ ፈጣሪ ቸር ያሰማን ነው እንጂ ይቀንሳል አይደለም። በጣም በብዙ መልኩ እየጨመረ ነው ያለው። ምክንያቶቹ በጣም ነው የሚገርሙ። በጣም ትንንሽ ሲል የሆኑ ነገሮች ናቸው። እንግዲህ እንደ ተቋም ሲመጡ የሚመጣውን ነገር ላንሳል በደንብ። እንግዲህ የፍቺ ምክንያቶች ምንድን ናቸው? እንግዲህ በጥናት ደረጃ የተቀመጠ ከ50 እስከ 60 የሚሆኑ ምክንያቶች አሉ። አብይ የሚባሉ ግን 3 መፋቻዎች አሉ። አንደኛው ወሲባዊ ችግር ነው፣ ወይም ደግሞ አልጋ ላይ አለመገናዘብ ወይም ደግሞ አልጋ ላይ አለመረዳዳት የምንለው ነው። ሁለተኛ ይሄ የገንዘብ ወይ ደግሞ ፋይናንስ የምንለው ነው። ከጥረት ጀምሮ ኖሮትም እንትን አለ ማለት ኖሮትም አታውቅም እሱ ወይ ደግሞ እሱ አያውቅም። ቦር ስንት ይከፈላታል አያውቅም። ቦር ስንት ይከፈለው አታውቅም። ምን ይሰራል አታውቅም፣ ግን እንትን ትለዋለች። ሶስተኛ የቤተሰብ ጣልቃ ገብነት ነው። አንዳንድ ሰው አሳድጎህም አብሮህ የሚኖር ሰው አለ። እናትየው ወይ ጓደኛዋ ወይ ደግሞ አክስቷ እናንተ ቤት ነው የሚኖሩት። አንተ ተጋብተሃል፣ 2 ሰው አይደል የሚጋባው፣ አንድ ወንድ አንድ ሴት፣ ግን ቤተሰብ ይኖራል። እንደ ተቋም ግን ከነዚህ ምክንያቶች ውጪ በጣም ሩት የሆኑ በጣም ግራውንድ ያላቸው ትንንሽ የሚመስሉ ግን ደግሞ አሁን ፍቺን በጣም በብዙ መልኩ እየጨመሩ ያሉ ነገሮች አሉ። እንግዲህ የመጀመሪያው ይሄ የቅድመ ጋብቻው ድራማቲክ መሆን ነው። ወይ ደግሞ አጥንቼዋለሁ፣ ያው ሰው ጨዋ አይደለም ቀምሰህ አታውቀው። እንግዲህ እህል አይደለም ቀምሰህ ቴስት አድርገህ አውቀዋለሁ የምትለው አይደለም። ይሄ ቅድመ ጋብቻ 10 ዓመትም አብረህ ብትቆይ ከ25% በላይ ሰውየውን አታውቀው። ሲጀምር ሰው የሚያድግ ፍጥረት በቃ አንተ አዳጊ ፍጥረት ነው። በ26 ዓመት ብታገባ በ27 ዓመት በ28 ዓመት በኑሮ በስራ በህይወት በፖለቲካው በእያንዳንዱ ምክንያቶች ባህሪህ እያደገ ሙድህ አምባላንስ እየሆነ የተለያዩ ነገሮች እያሳለፍክ ትሄዳለህ። ስለዚህ ያንን አለመገናዘብ ምን ይልሃል? ሳገባው እኮ ወተት ነበረ ምናምን ይልሃል ሰው። ሳገባት እኮ እንደሱ አይነት መልአክ እኮ ነበር። መቼ ሴጣን ነው? 25% ነው የምታውቀው። በዛ ላይ ድራማ ነው። አጎራረስ ራሱ አይጣል። ፍቅረኛ ሰው አካል ስትጎርስ እንኳን አይደል እቺ ጣት ነው እንትን ያለችው። ከዛ ላይ ቀየራል አይደል ወደዚህ ይገባል። ይሄ መብላት የምትፈልገውን እንኳን አትበላም። አሁን አንዳንድ ሰዎች ሲሰቃዩ ታያለህ። እንትን ለመብላት አላቅም እኮ ማለት በቃ ዝም ብለህ አንስተህ የለመድነው አይደል እንደየገመጥክ ምናምን ትሄደውና እሱ አይደለም በቃ ዴታ የሚኖረው ገባ። ትዳር ውስጥ ከገባ በኋላ ነው 75% የምትተዋወቀው። እሱም በሚል ላይ የታገለ ሞከ ቤት ሲገባ እሱ ያጣል። ያልፋት የነበረውን ነገር ኑሮ ላይ ግን እንደዛ አይደለም ገባ። ማርፈድ ምንም ማለት አልነበረም። ሪሌሽንሺፕ ላይ 1 ሰዓት 2 ሰዓት ቁጭ ብለህ ትጠብቃለህ። ትዳር ላይ ግን ማርፈድ ከባድ ነው። አትሰማም፣ ኃላፊነት አለ። ስለዚህ እሱኛው ላይ አንዱ ችግር ነው ብለን እናስባ። ይሄ ድራማ አይነበረም። ድራማው በጣም ከፍ እያለ ደግሞ ተፈጥሯዊ ነው ድራማው። በነገራችን ላይ ያው ሁላችንም ኩል ሆነን መታየት እንፈልጋለን፣ አሪፍ ሆነን መታየት እንፈልጋለን፣ ምርጥ ሆነን መታየት እንፈልጋለን። ይሄ በጣም ብለን የምናደርገውም ነገር አይደለም፣ ግን መረዳዳት በደንብ ያስፈልጋል። ሁለተኛው ትዳር ኃላፊነት እንዳለበት መዘንጋት ነው። በጣም ከፍተኛ ኃላፊነት አለ። እኔ ከቀላሉ ላሳይ። ስትተኛ እንኳን ነፃነትን ትቀማለህ አይደል? ድሮ ብቻህን እያለ ሳታገባ ዲያጎናልም ትተኛለህ፣ እንደፈለክ ነው የምትተኛው። አሁንስ አትችልም፣ ማቀፍ አለብህ። ገባ? ስትተኛ እሷን ቼክ ማድረግ አለብህ ወይ እሱን ቼክ ማድረግ አለብህ። ድሮ ተነስተህ
ዝም ብለህ ትወጣለህ። አሁን ግን አችልም፣ የሆነ ስራ መገዝ አለበት። ትዳር ኃላፊነት እንዳለበት ዘንግቶ የሚገቡ አሉ። ሌላው ባህሪን መሸከም ማለት መረዳት እንደምትችል አምነህ ነው የምትገባው። እሱ ኃላፊነት ነው። አሁን እየታጨህ ነው። ለምሳሌ ሚኪ ለሆነ ኃላፊነት እያጨነህ ነው። ስለዚህ እዛ ቦታ ስትሄድ እንዳሁን አይደለም ነው። አለባበስ ይቀየራል፣ አቃመጥ ይቀየራል፣ አነጋገር ይቀየራል፣ ማስታወሻ አያያዝ ይቀየራል። ሁሉ ነገርህ ኃላፊነት ይሞላበት ነው። በተመሳሳይ ትዳር እንደዛ ነው። ለሆነ ነገር እየታጨህ ነው። ስለዚህ መታጨትህን በደንብ ማሰብ አለበት። ትዳር የሁለት ባህሪዎች ተዋህዶ ነው። እንግዲህ በደንብ አንተ ትቀርባለህ ለዚህ ለተዋህዶ ማለት ተዋህዶ የሚለው ጽንሰ ሀሳብ ለአንተ ይቀርባል። ምክንያቱም እንግዲህ በተዋህዶ ውስጥ መጠፋፋት የለም፣ መለዋወጥ የለም ማለት መዋሃድ። እዚህ ጋር መለኮት አለ፣ እዚህ ጋር ስጋ አለ አይደል? በደንብ እንድናየው መለኮትና ስጋት ምን አሉ ነው የምትለው አንተ? ተዋህዶ። አንዱ አንዱን አላጠፋም፣ አንዱ አንዱን አላጠፋም። ባህሪ እንደዛ ነው። ትዳር ውስጥ አንዱ አንዱን የሚያጠፋ አይደለም፣ አንዱ አንዱን የሚዘነጋ አይደለም። ስለዚህ ምንድን ነው ያላት ባህሪ? ምንድን ነው ያለው ባህሪ? ምን ይወዳል? ምን ይጠላል? ምን ያስደስተዋል? እንታወቃለን የሚል ፕሮግራም ነው። በጣም በቃ የሚያስደነግጠኝ ፕሮግራም ነው። አንዳንዴ እዛው እንትን ላይ ተፋተው የሚሄዱ ያሉ ነው ይመስለኝ። እውነቴን ነው ነገር ካለመታወቃቸው በጣም ሲሊ ነገር ነው የሚጠየቀው። ባልሽ ምን ያስደስተዋል ስትባል እንዴት አንተ እንኳን ባልሽ የስራ ባልደረቦች ምን እንደሚያስደስታቸው ማወቅ ኃላፊነት አለብህ። አለበዛ አብራቸው አሰሩ ነፃ የምትሰጠው አለ አይደለ? አሁን አንዳንድ ሰው ስራ ጎበዝ ይሆንና የሆነ ድክመት ይኖረዋል። ያንን ድክመት አንተ ቀድመህ ተረድተህ ተገንዝበህ አይደለም የምትተው፣ አንዱን በአንዱ እየተካ ትሄዳለህ። ቶታሊ ይረሳሳል። ተጀምር ሳትታወቅ ለምትጋባል ብዙ ሲል የሆኑ ነገሮች ማወቅ አለብህ። የሚስትህን የወገብ ቁጥር ሳታውቅ፣ ጡት ማስያዣ ቁጥር ሳታውቅ እንዴት አየው? ስለዚህ ባህሪ ከአካላዊ ነገሩ ጀምሮ ለእሷ ደስታ የሚሰጣትን ነገር መገንዘብ ያስፈልጋል። ሌላኛው ሶስተኛው ካልቸራል ኢንፍሉዌንስ ነው። በጣም አደገኛ የሆነ ካልቸራል ኢንፍሉዌንስ አለ። እንግዲህ አሁንም ወደ መጽሐፍ ልመለስና በሶስት መንገድ አስቀምጦታል ባልነትን ዲያቆን ዳንኤል ክብረት። ባልነትን ስንረዳ አለ ወንዴነት አለ፣ ወንድነት አለ፣ አባወራነት አለ። ማህበረሰቡ በይኑ አስቀምጦታል። አልተጻፈም፣ አልተነጋገርም። ይሄ ያልተጻፉ ህጎች የሉ፣ አልተጻፈም ግን አይደረጉ። ለምሳሌ ሰው ፊት ምራቅ ጤቅ አይደረግም፣ አልተጻፈም ግን ኖርም ነው፣ የማህበረሰቡ ኖርም ነው። እና ወንዴነት የምንለው ጾታ ነው። በቃ ወንድ መጀመሪያ ካራክተራይዝ የተደረገ ወንድነት አለ። ከዛ ግን ወንድነትና አባወራነት ግን የተሳለበት መንገድ በጣም አደገኛ ነው። ከጀግንነት ጋር ካለመፍራት ጋር። አሁን እኮ ወንድ ልጅ ማልቀስ አይችልም፣ አልተጻፈም ግን አጓጉል ግን ስሜት የለም ማልቀስ የለብም ይኸው አትችልም። መተው ካውንስሊንግ ላይ ራሱ አንዳንድ ወንዶች ሲያለቅሱ ይቅርታ አይደል አንተ ፊት አለቀስኩ ይላል። ሰው አይደለ ወይ? በምክንያት ነው ባይተሰጠን፣ እኛም ባይተሰጠን በምክንያት ነው። ስሜታችንን ፈሰስ ምን ተነፍስበት። ግን ማህበረሰቡ ወንድነትን ያስቀምጥበት። ወግድልኝ ድጓ ወግድልኝ ቅኔ ወንዶች ከዋሉበት ውላለሁ እኔ ነው ተረታችናል። ከጀግንነት ከጦርነት ከሆነ ነገር አሸናፊነት ሴቶች ራሱ አሁን የሆነ ነገር ሲሰሩ ወንድ አይደለም ሰተናል። ይሄ ማስኩሊኑ ገዝፏል። ሴትነት ደግሞ አለ። በተመሳሳይ ሴትነት የሚፈረጃል። ሴትነት አለ፣ ጾታው አለ። ሴታዊነትና ማወራነት ደግሞ የተሰጠው ማወራነትን ለማጀት ሴትነትን ለፍርሃት ነው የሰጠው። እንደ ማህበረሰብ በያኔያችን ልክ አይደለም። ስለዚህ አንተ ያንን እየሰማህን ያደግከው ያንን እያየህን ያደግከው እንዴት አደርገው? ሌላው ሽምግልና ስርዓታችን ነው። እንግዲህ የሽምግልና ስርዓታችን አሁን ይህም ካልቸራል ኢንፍሉዌንስ ነው። እዛው ላይ ምን ይላል መሰለ? የወንድ ልጅ ቺቲንግ ያበረታታል ይላል። ወንድ ልጅ እኮ ይላል። እንግዲህ ሽምግልና በሁለት መንገድ ነው ያለው። አንደኛው በቃ እኛ ቆመን እኛ እያለን ይላል።
ተጣልተሃል እኮ ጉዳዩም እንደሆነ አያውቅም። ልክ መጥቶ ሊያስማማ ሲል ቢያንስ አተነፍስም ይብል እኔ ቆሜ አትታረቅም ይላል። ሁለተኛው በእውቀት ላይ የተመሰረተ ደግሞ ሽምግልና ማለት በጣም እናበረታታው። ቁጭ ብለው ሰምተው ተረድተው ካልቸራል ኢንፍሉዌንስ አለ። ወንድ ልጅ ለምሳሌ ወሲብ በጣም ረጅም ጊዜ ከተከለከለ ምን ይላል? 8 አይነት እያቀረበችለት ማታ ሲገባ ምግብ ከልክላኛለች ይላል ሽማግሌ ይላል። ሴቶች ደግሞ አረ በቃኝ እሱ ነገር ካሉፍ ደግሞ አንደርስታንድ ይደረጋል። በግልጽ ራሱ አይናገር ገብቷል። የሽምግልና ስርዓታቸው አንዱ ኢንፍሉዌንስ ነው። ሌላው 2 ባህል ነው የሚጋባው ትዳር ላይ። አዲስ አበባ መርካቶና አራብሳ ያለ ሰው እኩል እንትን አይደለም። መርካቶ ስትኖር ራሱን የቻለ የምትኖርበት መንገድ አይደለ? እስካሁን አሁን እኔ የተወለድኩበት አካባቢ ኳስ ሜዳ አካባቢ ወደ ላይ ከፍ ብለህ ብትመጣ እስካሁን ዘይትና ጨው ምናምን ሲበዳደሩታል። ሰው ተዋዶ ይሄ ብዙ ነገሩን ተሸፋፍነው የሚኖር ጠዋት በር ሲከፈት ጸብታ አለ። ከሰዓት በኋላ ሰዎቹ ነይ እስቲ ቡና ጠጭ ምናምን ተብሎ አብረው ሲጠጡታል። አንተ የለመድከው ካልቸራል። የሆነ ሰው ደግሞ ከሆነ ቦታ ሲመጣ ደግሞ ከባድ። አንድ የገጠመኝን ነገር ልንገርህ። እሷ አዲስ አበባ ልጅ አይደለችም፣ እሱ ደግሞ አዲስ አበባ ልጅ ነው። እና እሷ ያደገችበት አካባቢ ወንድና ሴት አብሮ አይሄዱ። ጭራሽ እጅ ለእጅ ተይዘህ ሰው ፊት መሳሳም አይታሰብም። በቃ ሞትኩ። ይሄ እሷ የምትረዳበት መንገድ ኦልሬዲ ሞች አለው። በቃ እንዴት ተደርጎ ተጋቡ። ከመጋባታቸው በፊት ዴቲው ላይ ምን ተፈጠረ? ያው 2 ዴት ላይ እሱ መሳም ፈለገ፣ እሷ ዘራፋለች። እንዴት አስበኝ። እሱ ጭራሽ አውቀው ተመልከት። እሱ ጭራሽ ማለት በቃ ኦልሬዲ እሱ ኖርማል ነው። እሱ ከፊልም ከምናምን ኖርማል ነው ለሱ። እሷ ዘራፋለች፣ ባህል ነው። ስለዚህ መጀመሪያ ያደረግነው ምንድነው የት ነው የተወለድሽው? እንዴት ነው እናትና አባትሽ ነው ለልጅ አባቴ እናቴ ሰው ፊት ራሱ አደናንቋት ወዳታለሁ ብሎ ታውቅ። አሁን እሱ ምንድነው ሾ ነው እንጂ ያለ እሱ ደግሞ የሚስቴን የትን ቦታ መግለጥ አለ። ያደግኩበት ቤት እናትየው አባትየው ጋር በሰላም ይሄ ባላ ፍቅር እየተገላለጡ ይኖሩ እንደዛ። ስለዚህ እሷ 50% ወደ ጉዳዩ እንድትጠጋ እሱም ደግሞ ትዳር ልምምር ነው ያልኩ ቅድም። ለዛ እሱን ነው ያደረግነውና ይሄም በጣም ከባድ ነገር ነው። ሌላኛው 4ኛ ላይ እኛ ጋር የሚገጥመው ምንድነው? የፕራዮሪቲ ጉዳይ። አንዳንድ ሰው እናቱን ይዞ ይገባል ቤት። ቅድም እንደነገርኩህ ሚስቱና እናቱ እኩል ቢደውሉለት እናቱ ጋር ቀድሞ ሄደ። ግን ሰው እናትና አባቱን ይተዋል። በየትኛውም ሁሉም አይሆናት ከሄድ ባልነት ሚስትነት የተሰጠው ቦታ አለ። ሌላኛው በጣም አስጊው ምንድነው? እኔ ከልጅ ውጭ ህይወት የለኝም ይላል። እንግዲህ ዝም ብለህ የሁለቱም ልጅ ውጭ ሆኖ እኔ ከልጅ ውጭ ህይወት የለኝም ይላል። ልጅ ሁለተኛ ፕራዮሪቲ መስጠት ያለብህ ወይም ደግሞ ቦታ መስጠት ያለብህ ለሷ ደግሞ ለሱ ነው። በጣም አደገኛ ማለት ጥሩ ይመስላል አይደል? ይሄ ጥሩ የሚመስል ጽድቅ የሚመስል ኃጢአት አለ አይደለ? እንደዛ ልክ እንደ ኦዛ ማለት በቃ ኦዛ ታቦቱ ሲሸኝ ኦዛ ታቦተ ጽዮን በሬው ሲደነብር ታቦተ ጽዮን ልትወድቅ ስትል ኦዛ ሮጦ ነው አይደል? ሊዝ አሁን ስታየው በጎ ነው አይደል? ግን ኦዛ አልተፈቀደለት ወዲያው ነው ተቀስፎ የሞተው። የኦዛ ስብራት ይባላል። እስከዛ ልጅህን መውደድ ጥሩ ነው፣ ግን ልጅህን ከማን ያገኘው? ልጅህ ማን ስጦታል? ልጅህ አምላክህ ከምትወደው ሰው ይረዳኛል ወደዋለሁ ከምትለው ሰው አምጥቶ የሰጠህ የፈጣሪ ውብ በረከት ነው። ግን አንድ በረከት ነው ያለኝ አይደለም። መጀመሪያ ትዳር ውስጥ ከማን ተሰጠ የሚለውን ነገር በደንብ ማየት ያስፈልጋል። ሌላኛው የኮሚኒኬሽን ወይም ደግሞ የተግባቦት ክህሎት ማነስ። እንግዲህ በባህላችን እኛም የምንለው ነገር ግጭት አለመከሰት አይችልም። በቃ እንኳን ስርዓተ ተፈጥሮ እንኳን ይጋጫል። በቃ ኦልሬዲ 2 ባህሪ ነው። ሁሌ በሰላም መኖር ኤክስፔክት አይደረግም። ግጭት ይፈጠራል። ግጭት ልክ ሲፈጠር የሆነ ነገር ኮምፕሌን ለማድረግ የሚጀምሩት ከየት መሰለህ? አንተ ብለው ነው የሚጀምሩት።
ግን ራሱን ማየት እኔ ብሎ የሚጀምር ሲመጡት እዚህም ላይ እኛ ጋር ሲመጡ ትልቁ ችግር ምንድን ነው? እኔ ብሎ የሚጀምርልህ እሱ ብሎ ወይ እሷ ብሎ የሚጀምርልህ በጣም ከፍተኛው። አሁን ሰው ልክ እንደተጋባ የሚፋታው አይተዋወቅም። ኮሚኒኬሽኑ ጥሩ አልነበረም፣ ተግባቦቱ። ይሄ ያቺ ጫጉላው ሰዓት ያለፈችው በፍቅር ወሬ ብቻ ነው። በፍቅር ተግባራት አላለችው። ፍቅር ግን ተግባራት አሉት የሚገለጽበት፣ በዛች ተግባራት አላለፈው። እዚህ አንዱ ችግር ምንድነው? መሰማማት። ኮምፕሌን ስትደረግ አክቲቭ ሊስኒንግ ይሄ ማነስ አለ። ከልብ ማዳመጥ፣ ራስን በዛ ሰው ቦታ ሆኖ መስማት። ለምሳሌ እሱ አምሽቶ ሊሆን ይችላል። የታባህ መሸ ይቀድማል ወይስ ደህና ዋልክ ይቀድማል? ማምሸቱ እኮ ጥፋት ነው። ጥፋት አይደለም ማለት ጥፋት ነው፣ ግን የቱ ይቀድማል? እንደውም ምን ሆነ መሰለ፣ አንድ ሴት ባሏን መፍታት ፈለገች እና ባሏን መፍታት ፈለገች። በቃ ለወንድምየው ሄዳ ነገረችው። ምንድን ነው ሲላት፣ በቃ ይጠጣል ይገባል፣ ማታ ይደበደበኛል፣ ይጠጣል ይገባል፣ ማታ ይደበደበኛል። እንደዚህ ነው። እሺ፣ ስለዚህ ማታ ማታ ለአንድ ወር ያክል ጸበል እሰጥሻለሁ ይላታል። የምሰጥሽ ውሃ አለ፣ ለአንድ ወር ያክል እሱን ተጠቀሚ፣ እሱን ሞክረን ካልተሳካልን ትፈጪዋለሽ። ልክ ሲገባ በር ሲያንኳኳ አንቺ ውሃውን ጸበሉን ጠጥተሽ አፍሽ ላይ እራት በልቶ እስኪተኛ ድረስ እንዳትተፊው፣ አይነካሽም ከዛ ቀን ጀምሮ አላት። እሺ አለች። ሄደች። ሲመጣ ውሃውን ትይዛለች። አራት አቀራል እንትላለች። ዱላ የለም። ሁለተኛ ቀን ዱላ የለም። ሶስተኛ ቀን ዱላ የለም። ከዛ ምን አይነት ግሩም ጸበል ነው የሰጠኛል። ዛሬ የሰጠው ሃይላንድ ነው፣ ውሃ ነው። ግን የብዙ ጊዜ ችግራችሁ አምሽቶ ሲመጣ በነጋታ ወይም ደግሞ ተረጋግቶ ከማስረዳት ይልቅ ስድብ ይቀድምሻል። እሱም ደግሞ ወንድነቱን ጀብደኝነቱን ማሳየት ይፈልጋል። ስለዚህ ወደ ዱላ ይኬዳል ማለት ነው። አየህ ምን ሰዓት መናገር እንዳለብህ ኳሊቲ ታይም ጠብቀህ ነው ወይም ትነጋገር። ተቀምጠህ ልክ አሁን እናንተ እያደረግ እንዳለ ነው ምን ያክል እናወራለን። እሱ በጣም አስቸጋሪ። የዛን ሰው ጸባይ መረዳት አለብህ ከመነጋገር በፊት። ለምሳሌ እንደው ቀለል አድርጌ ልጠይቅህ፣ ከእህትህና ከጓደኛ ጸባይ የትኛውን ጸባይ ታውቃለህ? ዝም ብሎ አሁን በጣም የምትወደው ጓደኛ ጸባይና ከእህትህ ጸባይ የትኛውን ታውቃለህ? አሁን ባለው ደረጃ ወደ ጓደኛ ነው ነው እንደምታውቀው። እህት ጋር ግን አንድ ቤት ነው ያደጋችሁት፣ አንድ ላይ ነው የኖራችሁት። አየህ ልክ እንደዛ ነው አንተ ዳራችን። እቤት ስላለ ሰው ከማወቅ ይልቅ ደጅ ስላለ ሰው አንተ ለጓደኛ ኳሊቲ ታይም ጠብቃለህ፣ ለማውራት ኮምፕሌን ለማድረግ የሆነ ጥፋት ቢያጠፋ እሱ ሉዝ ላለማድረግ ኳሊቲ ታይም ነው ጠብቀህ የምታወራው። ሚስትስ እዚህ ይህንን አለመገናዘብ በጣም አስቸጋሪ ነገር ነው። ሌላኛው ኔጌቲቭ ቲንኪንግ ፓተር ናቸው። ምን ማለት የመሰለ የዛሬ 10 ዓመት የተጣሉበት ጸብ አለ። ተመልከት፣ ወደ 2 ወደ 3 ኬዝ እንደዚህ ገጥሞ ለምሳሌ እንቅፋት ቤት ውስጥ አስተካክላ እሷ ልክ እሱ ሲገባ የተስተካከለ ነገር አለና እሱ ወንዶች ደግሞ ትንሽ በህይወት አይደል እየበሰልን የምንሄደው ማለት አሁን ቤት ስገባ ሹራቤ ዛጋ ትኑዛጋ ምናምና ይሆናል ህይወት ልምምድ ስለሆነ እና ልክ ያንን ነገር ሲያደርግ የሚነጋገሩት የሚጀምሩት ሀሳቡን እንትኑን ሶፋ ላይ ስለወረወራል። የዛሬ 10 ዓመት ለተሰኞ ከቀኑ 8 ሰዓት እንዲህ ብለህ ሰድበኛል ብላ ትጀምራለች። ሰው የጥፋቱን በመረዳው ሴትዮዋ በመጥቷት ታያላት ነገር ይኖራል እሱ እና በጣም የሚገርምህ የብዙ ኖቲስ ማይደረግ ብዙ ጊዜ እንደዚህ ሴቶች ናቸው ይባላል። ውሸት። እኔ በጣም ብዙ ጊዜ ገጥሞኛ ቃል ወንዶች የዛሬ ስንት ዓመት እኮ ምናምን ብሎ ይጀምርልኛል ማለት ነው። ጥፋቱ ግን ከረንትሊ ምንድን ነው? እሱን አለመረዳት ማለት። ስለዚህ ጭንቅላታችን ምንድን ነው ለአንዷ ጥፋት እየመዘዘ እያወጣ ዋናው ጥፋት የተጣላህበት ጥፋት ይጠፋና ሌላ ጥፋት ይመጣል ማለት ነው። አንድ ታሪክ ኮሚኒኬሽን ላይ ስናወራ ሴትዮዋ
ፍየሎች ይጠፋባታል። መስመራቸውን ስተው የት እንደሄዱበት ታጣለች። እና ገበሬው እዛ ዳር ነው፣ ሩቅ ናቸው ከእሷና እሱ። ፍየሎቹ ወዴት ናቸው ይላታል። እሱ ስላልሰማ እንዲህ ይላታል፣ ትክክለኛውን ቦታ ጠቁመኝ ከሆነ 70 ፍየል አለ ይሰጠዋለሁ ትላለች ሴትዮዋ። ሰውየው ግን ሰምቷት አይደለም፣ ወደዛ ያሳያት። መንገድ የጠየቀችው መስሏት ነው ወደዛ ያሳያት። ስትሄድ እድለኛ ነው ሰውየው፣ አገኘቻቸው ፍየሎች። ደስ አላት። በቃ ይሄን ሰጠዋለሁ ብላ ስትሄድ ልክ ስትመጣ 70 ፍየል ነው የመጣችው። ሰውየው ቀደመና ፍየልሽን ያላየውን ያልሰበርኩም ማለት ነው። አልጠይቃትም። ኧረ ቆይ ስማኝ አዳምጠኝ። ሰውየው እኔ ያንቺን ፍየል ምን ላደርጋ ያለው እኔ አፈር ስገፋ ነው። ተካሰሱ። ከዛስ ዳኛው ጋር ሲሄዱ ዳኛው ምን አሉ? ከአንተን ያረገዘችው አሉት ይባላል። ዳኛውም አልሰማም ማለት አየው። አንዳንዴ ስለምን እንደሚወራ ጭብጡን ታጣዋለህ። በምን እንደጣላችሁት አይነግሩህ። የሚነግሩህ አሁን ስላለው ጥፋት አይደለም፣ ወይ ደግሞ አሁን ስለጠፋው ጥፋት አይደለም። ስለዚህ ይሄ በጣም አስቸጋሪ ነው ኮሚኒኬሽን ላይ ማለት ነው። የኮሚኒኬሽን ጋፑ ኢሞሽናል ዲታችመንት እያመጣ ይሄዳል። ኢሞሽናል ዲታችመንት እያመጣ ይሄዳል ስለ በጣም ባደገኛ መልኩ በቃ የስሜት ልዩነት ያመጣል። አይተሃል አሁን ስልክ በቃ እኔ ምን ብዬ ማታ ተነፋፍቀ ዝም ብለህ እግዚአብሔር ያሳይ ተነፋፍቀ ተዋደህ ተጋብተህ ቀኑ ሙሉ አንተ እዚህ ስራ ስትሰራው ላይ ማታ ገብተን ስክሮል እሷም ስክሮል ታደርጋለች። እራት ይቀርባል፣ ስክሮል እያደረግህ ትበላለህ፣ ትሄዳለህ፣ ትተኛለህ። እንደው በአጋጣሚ ግንኙነት ቢፈጸም ከሆነ ትንሽ ትነካካና በዛው ግንኙነት ከሌለ ግን ሰዎች በቃ ተረሳ። በቃ ኢሞሽናል አታችመንት እጅ ተያይዞ ጊዜ ተሰጣቶ ተቀምጦ ማውራት ኦልሬዲ አሁን ላይ ባህል ወይም ደግሞ የቅርብ ጊዜ ትዝታ እየሆነ መጥቷል። ሌላኛው ትዳር ላይ የምናየው ነገር ምንድነው? የስልጣን ሽኩቻ፣ ከፍተኛ የሆነ የስልጣን ሽኩቻ ይመጣል። እንግዲህ ባል እንትን ነው የቤቱ መሪ ነው፣ ደግሞ ራስ፣ ሴቷ ደግሞ አስተዳዳሪ ነች። የዛ ሚና መለዋወጥ አደገኛ እንትን ያመጣል። እሱ መሪነቱን መጀመሪያ ያስረክባል፣ እሱ አስተዳዳሪነቷን ታስረክባለች። ከዛ ላይ ጋር ውሳኔ የለም። ዛሬት ሁሉም እንደልቡ ያስበታል። አንተም እንደፈለግ ሳታማክራት ስንት አልጋ ልብስ እንዳላችሁ ትረሳና ያየውን አልጋ ልብስ ትገዛለህ። ግን ሲሊ የሆኑ ነገሮችን እንኳን ማማከር መቻል በጣም አስፈላጊ ናቸው ብዬ አስባለሁ። ሚናን መለየት፣ በቃ ቤት ውስጥ ያለ ሚና ምንድን ነው? ባል ሚናው ምንድን ነው? ቤት ውስጥ ሚስት ምንድን ነው ሚናዋ ቤት ውስጥ? ያንን ማጣት አንዱ ያንዱን ቦታ ለመያዝ ማለት ነው። በቃ አሁን የሰውነታችን አዛዥ ማለት አንጎላችን አይደል? እጅ ስራው ምንድን ነው? መታዘዝ። ልብ ስራው ደም መስጠት ማለት አያ። አሁን ልብም አንጎልም እኩል ሚና ነው ያላቸው ሰውነታችን ላይ። እሱ ትእዛዝ ይሰጠዋል፣ ልብ ደግሞ ደም ረሽቶ ወደዛ ይሄዳል። ልብም ስራ ቢበላሽበት አንጎልህ ቀጥ ይላል፣ አንጎልህም ጊዜ ቢበላሽበት ሚናህን ማወቅ። ልብ ላስብ ማለት የለበትም ማለት ነው። ስለዚህ እሱ በደንብ መታወቅ አለበት። ሌላው ይሄ ሪሰንትመንት ምንለው በየጊዜው የማይፈቱ ችግሮች ናቸው አለ። ለምንድን ነው ችግሮቻችን የማይፈቱት? ለምሳሌ ከፍተዋል አርፍዳ፣ በቃ መወያየት አለበት። ድሮ ሪሌሽንሺፕ ላይ ሆናችሁ ስታረፍድ እኮ ማታ ወይ በቴክስት በቃ ትንዴት ምናምን ታወራላችሁ። ትዳር ላይ በደንብ ማውራት መቻል አለ። ስለዚህ ያልተፈቱ ችግሮች በጣም አደገኛ ናቸው። በጣም የገጠመን ኬስ እሱ ስለሆነ 20-25 ዓመት ሰው ትዳር ቆይቶ በአንዲት ትንሽ ምክንያት በምትመስል የምክንያት ትንሽ የለው በምትመስል ፍቺ ብለው ይመጣሉ። እንግዲህ በሊታ የማማከርና የስልጠና ማዕከል 2 ዓመት ነው ከተመሰረተ እንደ ተቋም። ሁላችንም ከዛ ፊት የነበረን ኤክስፒሪየንስ አለ። እንደ ተቋም ከ30 በላይ ትዳሮች ተፈተዋል። ሁሉም ትዳሮች በስኬት ነው የተጠናቀቁት። እስካሁን እኛ ተቋም አላፋታ ነው። ያው ፍቺ ጥሩ የሚሆንበት ጊዜ አለ። ራሱ እንችላል ትልቅ ሰፊ አወያይ አከራካሪ ነገር ስለሆነ
ያው እዚህ ማላነሳው ማለት ነው። ግን እስካሁን በፈጣሪ ቸርነት እንትን አላለም፣ ፍቺ አልተፈጸመም። ግን የምክንያት ትንሽ ስለሌለው እና አንዳንዶቹ ትዳሮች አመዛኞቹ ትዳሮች ትንንሽ የሚመስሉ ግን ሳይፈቱ ሳይወሩባቸው ሄዱና አድገው ከዛ ፊድ ይደረጋሉ። አንጎላችን ደግሞ ካየው ነገር ከሰማው ነገር ፊድ እያደረገ ከዛ ትልቅ ቦልድ የሆነ ችግር ይሆናል ማለት ነው። ሌላው ስለ ትዳር ያለን አመለካከት ራሱ እንትን አለ። ይሄ አንሪያሊስቲክ የሆነ ኤክስፔክቴሽን አለ። ሪያሊስቲክ አይደለም፣ አንሪያሊስቲክ የትዳር ኤክስፔክቴሽን አለ። እውነት ምነግረናል። ምን ማለት የመሰለህ አንተ ለምሳሌ ምን ትደብቃለህ እንደወላጅ ወልደህ ከሆነ ጸባችሁን ልጃችሁ እንዳይ ታደርጋለህ። ስለዚህ ልጁ ስለ ትዳር የሚያውቀው ነገር ጭቅጭቅ የሌለበት፣ ንግግር የሌለበት፣ ሁሌ ፍቅር ብቻ ያለ። ስለዚህ ሲያገባ ንግግሯ ጭቅጭቅ ይመስለዋል፣ ወሬዋ ጭቅጭቅ ይመስለዋል ማለት ነው። ግን እንደዛ አይደለም። ትዳር የሚያጣላ ነገር እንዳለ እያሳየ ትዳር። ስለዚህ ሁልጊዜ ሰላም ብቻ፣ ሁልጊዜ ጸብ ብቻ አይሆንም። እናትና አባቱ በየጊዜው ሲጣሉ ያየ ሰው ወደ ትዳር ለመግባት ሰላማዊ አይደለም። ለመጨቃጨቅ ለምን ያገባል? ነፃነቱን ለምን ያጣል? እናቱ ስትጨቆና የወንድ ልጅ ምን ብሎ ያገባል? ያቺ ሴት ምን ብላ ታግባ? ባልን እንዴት ነው የምትስለው? ስለዚህ ስለ ትዳር ያለን እንትን በጣም አስቸጋሪ ነው። ምክንያቱም ትዳር በቃ ይህንን ሰው መገንዘብ አለበት። አጋጭቶ የሚያፋቅር አጣልቶ የሚያዋደድ ትዳር ይስጣቸው አይደል የሚባለው። እሱም እየነገረን ማሳደግ በጣም አስፈላጊ ነው። ሌላው የትዳር ንጽጽር ነው። እንዳከሌን ዘፍናለን ማለት አንገት ያጣመማል ይላል ያገሬ ሰው። ትዳርህን ማወዳደር። በነገራችን ላይ ትዳር ህግ የለው፣ ኮመን ሩሎች አሉት ምንጋራው። ከዛ ውጭ እንደ የራሳችን ነው ኖር። እንደ አጋጣሚ ባለትዳሮች ነው ሁላችን። ከ10 ዓመት በላይ ባለትዳር ይሆናሉ ቲማችን ውስጥ ከ10 ዓመት በላይ። እኛም ዳቅማችን ወደ 5 ዓመት አካባቢ የትዳር ህይወት አለን። እኔና ጓደኛ የትዳራችን የምንመራበት መንገድ ፍጹም የተለያየ ነው። ፍጹም አላነጻጽርም። ኮመን ህጎችን ግን እንወስዳለን። ፍቅራቸውን አንድ ሰው ምን ገጠመኝ መሰለህ፣ ሲያወሩ እንትና ቤትም እኮ እንዲህ የለም ይላል። እኔ እንትና አይደለሁም ሆነ ጭቅጭቃቸው። ቆይ የእንትና ሚስት ስታመሽ ተናግሮ አታውቅም፣ አንቺ ምንድን ነው ሳመሽ ያለሽ አይባልም። ሲጀምር ነፃነትን ለማስከበር እንትና ማነጻጸር የለብን። እሷ እንደ ህጓ እንደ ቤቷ ነው የምትኖረው፣ አንተ እንደ ቤትህ ነው መኖር ያለብህ። ስለዚህ እሱ አንዱ በጣም ችግር ነው። ሌላው የሞራል ቫሊዩ እያነሰ መምጣቱ ነው። ይሄ በተፈጥሮ በሰውነታችን የተሰጡናል። ርህራሄ፣ ሀዘኔታ፣ ሰዎችን መረዳት፣ እነሱ የተሰጡ ነገሮች ናቸው። ይህ ከሰልፍ ወደ ፐርሰን ማድረግ ማለት ምን ማለት ነው? የራስ ባለቤት አንተ ነህ። አንዱ ሞራል ቫሊዩ ባዜ ራስን ማወቅ። ባለትዳሩ ነው እስቲ ስለ አንተ ንገረኝ ብለን ጠይቃቸዋለን። አንድ ኩሽነራችን እሱ እስቲ ስለ ራስሽ ንገረኝ። አይነግረን እኔ ማለት እኮ እንትና ብትናገርልኝ ብሎ ይጀምራል። አዮ እንትና ለምን እንትና ይናገርልሃል? አንተ ራስህን ማወቅ አለብህ። የራስህ ባለቤት አንተ አይደለህ? መጀመሪያ ከማግባት በፊት እኮ አንተ የራስህ ባለቤት መሆን መቻል አለብህ። ስለዚህ ሞራል ቫሊዩአችን በጣም እየቀነሰ መምጣት ነው። መልካም። ስለ ጋብቻ ፍቺ ምክንያቶችን ሁሉንም ካነሳናቸው በጣም ብዙ ናቸው። ቅድም መግቢያ ላይ እንደተናገርከውና እንደው ሜንን የሚባሉትን ዋና ዋና ሀሳቦችን እንደው ለማንሳት አክል መጽሐፍ ቅዱስም የቤተክርስቲያን ስርዓትም በተለይ ደግሞ እኛ እንደ መንክር ሚዲያ እስከ ክፍል 18 ድረስ ጋብቻን የተመለከተው ፕሮግራሞች ሰርተናልና ቤተክርስቲያን ጋብቻንና እጮኝነትን እንዴት ታየዋለች የሚል ትምህርት አስተላልፈናል። አሁን ደግሞ እስቲ በሳይንሱ ሁሉንም ሊያማከል የሚችል ቀደም ሲሉ የነበሩ ፕሮግራሞችን የሚመለከቱት ኦርቶዶክሳውያን ናቸው። አሁን ደግሞ እስቲ ሁሉም ሊመለከቱ የሚችሉትን ፕሮግራም እንስራ ብለን ነውና እዛ ላይ ስናነሳ ከነበሩ ሀሳቦች መካከል አንዱ የግብረ ስጋ ወይም የሩካቤ አለመጣጣም የሚል ሀሳቦችን አንስተናል። በግልጽ ነው ያነሳ ነው።
አንዳንዶቹ እንዴት እንደዚህ አይነት ነገሮች ይነሳሉ ብለው የሚያፍሩ ሰዎች አሉ። እኛ ያነሳነውን ሀሳብ የሚያፍሩ ግን በተግባር ደግሞ ሁሉም በየቤቱ የሚተገብረውን ስራ ነገር ግን ደግሞ ለትዳር መፋታት ደግሞ ትልቁን ድርሻ ይወስዳል ተብሎ የሚታሰበው ጉዳይ ነው። ከዚህ ፊትም በትምህርቱ ላይ እንዳስተላለፍ ነው ሰው የሚጋባበት ምክንያቶች 3 ናቸው። ዘር ለመተካት፣ ለመረዳዳት፣ ከዝሙት ጠንቅ ለመዳን ነው። ስለዚህ አንድም ደግሞ ሌላኛው አስተምሮት ደግሞ ሰዎች ከሚፋቱበት በቤተክርስቲያን ስርዓት በዝሙት ነው። ያ ደግሞ በዝሙት በሩካቤ ካልተጣጣሙ ወዴት ይኬዳል? ወደ ዝሙት ይኬዳል። ዝሙት ጋር ከተሄደ ደግሞ ቤተክርስቲያንም እንዲፋቱ መብት ትሰጣቸዋለች ማለት ነው። እና እንደው በሩካቤ ወይም ደግሞ በዓለማዊ ቋንቋ በግብረ ሥጋ ግንኙነት አለመጣጣም እንዴት ነው ሊፈታ የሚችለው? በነገራችን ላይ ወደ መጨረሻ ዋናው ርዕሴ እሱ ነበር። ትልቁ ምክንያት አብይ ምክንያቱ እሱ ስለሆነ ያብዛኛው እንትኑ ቅድም የነገርኩት 3 ምክንያቶች በደንብ በሳይንሳዊ መልኩ ብናያቸው ጥሩ ነው ብዬ አስባለሁ። ያው ምንድነው አሁን የለመድነው ነገር ምን መሰለ? ከመረቁ ስጡኝ ከስጋው ጾመኛ ነኝ ነው። ሩካቤው መብራት ጠፍቶ ይፈጸማል። ግን ደግሞ መወራቱ ትንሽ ሰዎች ጋር ያሳቃል። የሳይንስ ሰዎች ነን። በምናምነው ሃይማኖቶችም አብይ ጉዳይ ነው። ቅድም አንተ አንስተዋል። እንግዲህ የመጀመሪያው ነገር ምንድነው? ለምሳሌ እስቲ ሴቶቹን እናንሳ ዝም ብለን ነው ትንሽ መዘዝ አድርገን ስትገባ ትዳር ውስጥ ለባሏ 10 አይነት ወጥ ሰርታ ተጠብቀዋለች። ተመልከት። ከዛ ቀኑን ሙሉ ምግብ ስትሰራ ነው የደከመችው። ባልየው ሊያወራ ሲል እኔ ገጠመኝ ከዚህ ነው ሊያወራ ሲል ኡፍ ደክሞኛል። ከደክሞኛል ተጀምሮ ሃው እንዴት መኝታ ገብተህ እንትን ታረጋለህ። ስለዚህ የመጀመሪያው የሚፈታበት መንገድ ግልጽ ውይይት ነው። በቃ ምን ያክል ስለ ስሜት እናወራለን ትዳር ላይ? ዛሬ ስላደረግነው ግብረ ሥጋ ግንኙነት እንዴት ይወራል? ዛሬ ጥሩ ነበርሽ ብቻ አይደለም። ስሜትህ ምን ያህል ተጠብቆልሃል? ምን ያክል ትገነዘበዋለህ? ምክንያቱም የአካል ብቻ አይደለም። በነገራችን ላይ ከጭንቅላት ከአንጎል ለሚጀምረው አንጎል ዝግጁ ካልሆነ መደፈር ነው የሚሆን። በጣም በሚደንቅ ሁኔታ ያልተወራላቸው አሁን በጨለማ ያሉ ጉዳዮች አሉ። በትዳራቸው ለሚደፈሩ ሴቶች አሉ። ምን ማለት የመሰለ ሰውየው ወይ ጠጥቶ ወይ ተዝናንቶ ይመጣል። የገጠመኝ ይመጣል። ተኝታ ሊደርስ ይችላል። ቀጥታ ወደ ስራ ይገባል። ልክ የእሷ ስሜት መነሳት ሲጀምር ሰውየው ጨርሶ እቺ ሴትዮ ምን ታርግ? አየው ምን ታርግ? ስለዚህ ምን እየመጣጣ ኢሞሽናል ዲስትራክሽን ውስጥ ገባች ማለት ስሜቷ የማይጠበቅላት ማትወደድ ተቀባይነት የሌላት እነዚህ ሁሉ ስሞች ለራሷ የሰጣች ልጅ ማለት በጣም ከፍተኛ ጉዳት ውስጥ ሆና ነው የመጣችው። ስለዚህ በግልጽ መወራት አለበት። ሁለተኛው ስሜትን ማዳመጥ ነው። ስሜትህን ማዳመጥ ነው። ምንድነው ዛሬ ባለቤት ያለችበት ሁኔታ? ምንድነው ዛሬ ባለ ያሳልፈው ቀን? ስለዚህ የሚጀመር ከጭንቅላት ስገባ ነው። ቀን ነው የሚጀመረው። ሴክስ ይላል ቀን ነው የሚጀመረው። አብዛኛው ባለ ኮሚኒኬሽን ነው ዝግጁነት እየሰጠ የምትመጣው። አንደርስታንድ ታደርገዋለህ። ምን ያክል በቀን ስንቴ ለሚስትህ ትደውላለህ? ስንቴ ለባልሽ ትደውላለሽ? ከዚህ ጋር ተያይዞ ይመጡ ጥያቄዎች ቀኑን ሙሉ ሳትደዋወል ምን ላይ እንደዋለ ሳታውቅ ቀጥታ እንደመጡ ወይ ደግሞ ቀጥታ እንደመጣች ወደ ሴክስ አይገባም። እሱ አስገድዶ መድፈር፣ ስሜትን አለመጠበቅ። ስለዚህ ዝግጁ ነው ወይ የሚለው ወይ ደግሞ ዝግጁ ማድረግን የምትለማመደው ቀን ነው። ቀን ላይ በደንብ እየተረዳሁ ትመጣለህ። ዝግጁ እያደረክ እያወራ ከፍቅር ወሬ እንዳልኩ ቅድም ፍሪክሽኑ ብቻ አይደለም ሴክስ ምንድነው? የስሜት ልውውጥ ነው ሴክስ። በመካከል ብዙ ነገር እኮ አይደል የሚደረገው። የስሜት ልውውጥ አለው፣ የቃላት ልውውጥ አለው። ከዛ ውጪ የምታፍርባቸውን ነገሮች ለማውራት የማትችላቸው ነገሮች የምታወራበት ቦታ። ንጉሱ ምንድን ነው ያሉት? አይ ገብርዬ አንተ የምታውቀኝ ሱሬን አድርጌ ሰፌን ታጠቄ፣ እሷ የምታውቀኝ ሱሬን አውልቄ። ከልጅነት በኋላ ገላህን እንደው ነፍስ ካወቅህ በኋላ ገላህን ማን ያጣ?
ገላ ማን ነው ያጠ? ራስ አይደል ስታጠብ ነበር? ያ ማለት ራቆትን ሰው የሚያይ ስታገባ ነው። ሌላውን እኔ ለምሳሌ ጠርተኸኝ አንተ አሁን እስቲ ዝም ብለህ አስበው በቦዲና በቦክሰር በጣም ታስቀምጠኛለህ እዚህ ጋር ቤት አይደለ? በጣም ፍጹም ነፃነት በቦዲ በቦክሰር ምንም ሆነ ከዛ ደግሞ ራቆትን ሆነ ቤትህ ሚስት ጋር አይደለ? ያንን ካረክ ማውራቱ ምንድን ነው የሚያሳፍረው? ተግባራቱ ካለ ስለዚህ በጣም መገናዘብን የሚፈልግ ነገር። ሌላው ሴክስን የአንድ አካል ብቻ አድርጎ ማየትም አለ። ያው እንደ ወጣ እናድርጋትና እንደው እንከራከርባት ከተባለ የወንድ ብቻ የሚያደርገው ሰው አለ። ሴክስ ግን የጋራ ስሜት ለውጥ የጋራ እርካታ ነው ያለው። ወንድ ብቻ ሴት ብቻ የሚባል በደንብ መታወቅ አለበት። ባሌ ምን ያህል ደቂቃ ይቆያል የሚለው መገንዘብ አለበት። ሚስቴ ምን ያህል ደቂቃ ትቆያለች። ያ ደግሞ የሚታወቅ በእንትን ነው። መጨረሻ ላይ አንደኛው ችግር ሊኖርበት ይችላል። በግልጽ ካውንስለር ጋር ለመሄድ የሚያፍሩ ሰዎች አሉ። እኛ ለምሳሌ አንዱ ካውንስሊንግ ላይ የምናደርገው ነገር ምን መሰለህ? ሂስትሪ እንወስዳለን። ሴክሹዋል ሂስትሪ ምንድን ነው? እንዴት ነው የምትጀምሩት? ምን ሂደት አለው? መጨረስና ለመጨረሱን በምን ታውቂያለሽ? ከዛ ኋላ ምንድን ነው? ምክንያቱም አፍተር ኢጃኩሌሽን ዲፕሬሽን አለው ወንድ ልጅ ስሜቱን ከጨረሰ በኋላ መደበር ምናምን። ፍቅር ላይ እንዳለ የሚያስታውቀው በዛ ሰዓት ደግሞ የፍቅር ቋንቋን ሲያወራ ስምንትናችን በጣም ልዩነት ስላለው ማለት ነው። ስለዚህ ዝግጁ ማድረግ ያስፈልጋል። ሴቷ ኤስትሮጅንና ኦክሲቶሲን መለቀቅ አለበት ለሴክስ። ልክ አንተ ቴስቴስትሮን ምናምን እንደሚያስፈልግ ኤስትሮጅንና ኦክሲቶሲን ደግሞ አንዱ የሚፈልገው ፍቅር አለ። ከአፍተር ሴክስ ፍቅር፣ የቃላት ልውውጥ፣ እነዚ አይነት ነገሮች ትኩረት መስጠት አለበት። ድሮ ሪሌሽንሽፕ ላይ ያሉ አፍተር ሴክስ ነፍ የፍቅር ወሬ ነው የሚያወሩት። በጣም ብዙ የፍቅር ወሬ። ልክ ስትጋባ ሴክሱን ጨረሰ፣ እሷም ዞራተኛች እሱም ምንድን እዚህ ያ ነገር በደንብ አብይ ጉዳይ ስለሆነ መወራት አለበት። እንዳልከው የሃይማኖት ተቋም ማስተማር አለባቸው። አሁን ለምሳሌ በዝሙት ጠንቅ ፍቺን ቤተክርስቲያን ስታበረታታ የራሷ ምክንያት አለ። ራሱም ይላል ጳውሎስ በቃ ሰው በዛ እንዳይፈተን አትከላከሉ ይላል። ለምን እዛ ሌቭል ድረስ ለምን አስቀመጠው? የሰው ልጅ ሲከለከል የተከለከለውን ነገር በደንብ ማድረግ ይፈልጋል። አንድ እንደው ምሳሌ በዚሁ ካነሳ የተከለከለው ነገር በጣም ያስደስታል። አንድ ሰውዬ ሁልጊዜ ዛፍ ሲቆርጥ ወይ አዳም አንተ ባትበድል ኖሮ እኮ እኔ ዛፍ ቆራጮኝ አልቀርም እያለ ሁልጊዜ ዛፍ የሚቆርጠው እንዲህ እያለ እና በከተማው ያለ አንድ ሀብታም ሲያልፍ ይሰማዋል። ሲያልፍ ይሰማውና በጣም ገርሞታል። ማለት አንተም ኤክስፔክት አታደርግም። ወይ አዳም የሚል ሰው ገጥሞ አያውቅም። በቃ ብዙ ጊዜ የሚለው ወይ አዳም ነው። አነሳው፣ አለበሰውና ሄዱ። ቤቱ ወሰደውና ሾሞ በቤቱ ላይ ያው እንደዛ ሰውዬ ባረገኝ ነው እንግዲህ የሚያስለው። ሾሞ በቤቱ ላይ ብር በለው አልማዝ በለው ወርቅ በለው ውድ የምንላቸው ነገሮች ላይ በሙሉ አለቃ አደረገ። ግን አንድ ነገር ከለከለ፣ ሳጥን። ይሄን ሳጥን እንዳትከፍተው። ሰውዬው ቁጭ አለ፣ ሀሳብ ካልኩሌት አደረገ። አንዳንዴ ምን ይሆናሉ ሰዎች መሰለ ብዙ ነገር ያደርግላታል። በቃ እኔ ካውንስሊንግ ላይ ገጠመኝ ነው። ልደቷ ሲሆን መኪና ነው የሚሰጣል፣ ሁሉ ነገሩ ሙሉ ነው። ግን እኔ ዕቃ ነኝ ወይ ነው ጥያቄው። ትክክል። ለምን ሰውየው ረስቶኛል። ውጭ እየጨረሰ ይምጣል። አሁን ተመልከት ምን ድረስ ጭንቅላት እንደሚያስ እንግዲህ ምን እንደማስብ በቃ አይወደኝም፣ ከኔ ጋር መተኛት አይፈልግም ነው ኮምፕሌት። ብር አላቸው፣ የፋይናንስ ጥያቄ የላቸው። አቤት ይሄ ትዳር የሚባልለት ትዳር ነው ያላቸው። አቤት ይሄ ትዳር ምን አለ እንደነሱ በሆነን የሚመስሉ ትዳራቸው። ግንስ ልክ እንደ ሰውየው አሁን ሴትዮዋ መጨረሻ ወሰነ በቃ ልፍተው ጠርተን አናገርን ማለት ነው። እንጠራለን። ስንጠራ ስናናግረው ደግሞ ወይ ነው ሙሉ ታውቃለች ወይ ሚስት ነው። እና ሰውየውም የሚገርመው
ሙሉ ነው ቤቱ፣ ግን ጨነቀው ሳጥን። ከዛ ይሄ ነጋዴ ምን ይለዋል መሰለ፣ አንድ ቦታ ደርሼ እስኪመጣ ድረስ ይህን ሳጥን እንዳትከፍተው እስኪወጣ ነው። ደግሞ ሰውየው ደግሞ ግፉ ቁልፉን ሰጥቶት እኮ ነው እንዳከፍተዋል። እዛ እንደምንም አድርጎ ቀስ ብሎ ወጣ ብሎ ሲከፍተው ወፍ ነበረች ውስጥ ያለችው፣ በረረች ማለት ነው። ሳጥኑ ባዶ። ከዛ ሰውየው ሲመጣ ከፈትክ፣ ተሳስቻለሁ። ተሳስተሃል። ሰውየው ብልህ ነበረና የቀደመ ልብሱን አለበሰው። እንግዲህ በኋላ ዛፍ ስትቆረጥ ወይ አዳም ሳይሆን ወይ እኔ እያልክ ቁረጥ አለው ይባላል። አሁን ያለንበት ወይ እኔ የሚያስብል ነው። ምን ያክል ለዛኛው ሰው ስሜት እየተጠነቀቀ ነው፣ ለፍላጎቱ። በጣም አደገኛ ጋብቻዎች መከሰት ጀምረዋል። በቃ ልክ እንደ ሳሎን ዕቃ ያስቀምጣታል እሱ ሲፈልግ ብቻ። በየሆነ አብዛኞቹ በምን ተጣላችሁ ብላ ብትጠይቃቸው እንደዛ እያደረገላት እሷ ሌላ ቦታ ሄዳል። ለምን አይጠብቅማ ስሜቷን። በቃ የሱ ስሜት ይመጣል፣ መጥቶ እንትን ያደርጋል፣ ይሄዳል። ስለዚህ በደንብ መወራት አለበት። ስፔሻሊ ባልና ሚስት በሳይንሳዊ እንትኑ ማህበረሰባዊ እንትናችንም በቃ ይወራል፣ በአንድም ይሁን በሌላ። አለበዛ ከየት ይጀምራል መሰለ? ከውሽምነት፣ ውሽማ ከማስቀመጥ ይጀምራል ምናምን። ከዛ ኋላ ስሜቱን እያጣሁ ትሄዳለህ። እውነታው እሱ ነው። የምትወደው መውደድህ ትርጉሙ ይወጣል። አለበዛ እንደሱ ሂደት የሌለው ባልና ሚስትነት ከእህትና ከወንድምነት በምን ከፍ ይላል? ስለዚህ በደንብ ተደፍሮ ቋንቋ መደፈር አለበት። ሰው ያፍራል ስጠይቀው፣ ኢቭን ዲቴይል ሂስትሪ በዛ ጉዳይ ስጠይቀው እንዴት ነው ምናምን ብለህ ስጠይቅ ያፍራል። ግን በግልጽ ከነገረህ ደግሞ ትልቁን መፍትሄ ያገኛል እና ትልቁ መፋቻ መንገድም ነው። እንግዲህ ደግሞ አሁን ያለንበት ዘመንም ደግሞ ለትዳር ፍቺ በር ይከፍታሉ በጣም። ከዛ ውስጥ አንዱ ወጣቱ ሴቱ፣ ቅድም በሀሳብ ላይ እንደገለጽከው ወንዱ በትዳር ላይ ያለው ማንነት፣ ጀግንነት፣ የበላይነት የሚል አመለካከቶች አሉ። በሴቱ ዘንድ ደግሞ የበታችነት፣ እሱ ከላይ ከሆነ እሷ የበታችነት ስሜት የሚሰማት ሁኔታ አለ እና እነኛ ነገሮች ገንፍለው በፌሚኒዝም በሚል መጠሪያነት አሁን ላይ ወጣቱም ጭምር ወንድን እየጠላ ያለበት፣ ትዳርን እየጠላ ያለበት፣ እንደው ተፈጥሮ ሆኖ ግዴታ አግብቶ መውለድም ስላለበት ወንድን እየጠላች ታገባና ካገባች በኋላ ወይም ከወለደች በኋላ ትዳርን መፍታት ወደሚያደርስ ደረጃ ይደረሳልና ምናልባት ፌሚኒዝም የሚለው ጽንሰ ሀሳብ ለትዳር ፍቺ ምክንያት መሆን አይችልም? በጣም የሚገርም ነገር ልንገር፣ ያነሳነው ነገር ሞደርናይዜሽን እና ዌስተርናይዜሽንን መለየት ያቃተው ትውልድ ላይ ደርሰናል። ምዕራባዊነትና ዘመናዊነት ወይ ደግሞ ዘመንን መዋጀትና መኮረጅ ማለት እና ፌሚኒስት ነን የሚሉ ሰዎችም በትክክል ጽንሰ ሀሳቡ ገብቷቸዋል። በሚደረጉ ክርክሮች አይተናቸው በጣም ብዙ ሊትሬቸሮች ተጽፈዋል። በጣም ብዙ ሊትሬቸሮች ነው ነገር እኛ ሀገር ላይ እንትኑ የለም እና ፌሚኒስት ነኝ የሚሉት ሰዎች ራሱ በትክክል እንትን አይሉ አያውቁትም የተጻፈውን ነገር። በጣም በሚያሳዝን አንዳንድ ሰዎችም ባለማወቅ ፌሚኒዝምን ሲያበረታቱ እናያለን። ኢቨን የሃይማኖት ሰዎቹ ምን ችግር አለው? ሀሳቡ እኮ ምንም ጥሩ ነው። ሴት ልጅ እኩል ብትሆን፣ ምርጫዋ ቢስተካከል፣ ፍትህ ቢሰጣት፣ ጥያቄው እንደዚህ ነው። በጣም ግን ውስጡ ጠንካራ ሀሳብ አለ እና እንዴት ሃሪንግተን የምትባል ሴትዮ ምትላለች ስለ ፌሚኒዝም ቴክኖሎጂካል ነገሮችን በመጠቀም በወንድና በሴት መካከል ያለው ልዩነት ተፈጥሯዊ ልዩነት ነው ትላለች። እሱን ለማጥፋት የሚደረግ ሴራ ነው ትላለች። እስቲ ፌሚኒዝምን ጠቅለል አድርገን በጣም ሰፊ ጽንሰ ሀሳብ በነገራችን እኔ አንደኛ ቀጥተኛ አማርኛ ፍቺ የለውም። አንዳንድ ሰው ሴታዊነት፣ እንትንነት ምናምን ብሎ ይገልጸዋል። ግን እንደዛ አይደለም። አሁን በዛ ህይወት ላይ ያሉ ሴቶች እኮ ከዲክሽነሪ ላይ ውመን የሚለውን ፍቺ
በቃ ጾታ የሚለውን ፍቺ አለመቀበል ደርሷል። ውመን ምንድን ነው የሚለው ከዲክሽነሪ እንግዲህ ከትልልቅ ዲክሽነሪ ላይ ስትሄድ እንትን አለ። ዝም ብለህ የእንትኑ ፍቺ ካየው ፌሚኒዝም ሀሳቡ ምን ይመስላል መሰለህ? አቀንቃኟ ሜሪ ሆልስተንክራፍት ትባላለች። የመጀመሪያ በ18ኛው ክፍለ ዘመን አካባቢ ይሄንን ጽንሰ ሀሳብ ያመጣች ሴትዮ እና ፌሚኒዝምን ዝም ብለህ በደፈናው ዝም ብለህ አሁን ጉግል እናድርግና እንየው ብትል ወይ ደግሞ ኤአይ ላይ ቁጭ ብለን ጽፈን ብናየው እናንተ የሴቶችን እኩልነት ፍትህና የምርጫ ጉዳይ ለማስተካከል የተነሳ አብዮት ይመስላል። ሴትዮዋ በዚህ በፈረንሳይ አብዮት ጊዜ የነበረች ከእንግሊዝ ወደ እዛ ድረስ ሄዳ ሰቆቃውን አብራ ለሴቶች ድጋፍ አለኝ የሚል እንትኖች አሉ እና ብዙ ዘርፈ ብዙ ነው። ፍሬምወርኩ እንደ ጠቅለላ አድርገን እንየው የሚትለዋን ብቻ እንድትይዝልኝ ስለፈለኩ ጽንሰ ሀሳቡ እሱ ይመስላል፣ ግን አይደለም። ራሳቸውን በብዙ ዲቪዥን የተከፋፈሉ ናቸው። ፌሚኒዝም ውስጥ ያለው ጽንሰ ሀሳብ ለምሳሌ ሊበራል ፌሚኒዝም አለ። በህግ ማዕቀፍ ውስጥ በህግ ማሻሻዮች ውስጥ የሴቶችን እንትን አጉልቶ ማሳየት እንግዲህ በጣም የሚገርም ሃይማኖትም ላይ ሌለ በማህበረሰባችንም ለሴት የሚሰጠው ቦታ ማጥላላት ታያለ። ግን አይደለም ማህበረሰባችን በግማሹ የተበላሻል። ሴት ማይለከፍበት እኮ ክልል አለ፣ ዞን አለ። ሴት መልከፍ እንደ ወንጀል የሚቆጠርበት የምትከሰስበት በጣም ብዙ ክፍያ የምትከፍከበት ለሴቶች ቅድሚያ የአመራርነት ስልጣን የሰጠቁ ስርዓት ነበረን 16ኛው ክፍለ የነገስታትም ይኖራል። በተመሳሳይ ደግሞ ሴት ልጅ ረግጦ ይኖራል እና ሊበራል ፌሚኒዝም የምንለው እሱ ነው። ሁለተኛው ሶሻሊስታዊ ፌሚኒዝም አለ። ሶሻሊስታዊ ፌሚኒዝም የምትለው ምንድነው? ይህ ከማህበራዊ ተጠቃሚነት አሁን ዝም ብለህ ደስ አይልም ሀሳቡ ከኢኮኖሚ ከንትን በቃ የእሷን ተጠቃሚነት ማርክሲስት የሆነው ሀሳብ ዝም ብለህ ስታየው ቆንጆ ይመስላል፣ ግን አይደለም። ውስጡ ከጀርባው ያው በኋላ በደንብ ስለምናየው በጣም አደገኛና ቀጥታ እኛ ሀገር ላይ እየገባ ያለው ግን ራዲካል ፌሚኒዝም ነው። ይሄ ፓትሪያርኪ የሆነው በወንዶች ዓለም የተገነባች በወንዶች ስርዓት ነው። ስለዚህ ዓለም የተገነባችበት የወንዶችን ስርዓት እናጠፋለን ብሎ ወንድን የሚጸየፉ ወንድን እስካለማየት የሚያስቡ ሰዎች ግን እንደዛ አይደለም። ሜሪ ሆልስተን ይሄ ሞኖጋሚን ትቃወማለች። ገባ ለፍቺ ቀጥተኛ አስተዋጽኦ ቀጥተኛ ሆነ እንዲም ያልሆነ ቀጥተኛ አስተዋጽኦ ነው። ሞኖጋሚ ማለት አንድ ወንድ ከአንድ ሴት ጋር መጋባት የሚለው ጽንሰ ሀሳብ በጣም ነው የምትቃወመው። ፍሪ ላቭ ትላለች። አሁን ደስ አይልም? ፍሪ ላቭ ቋንቋ እኮ ደስ ይላል። እኔ በጣም የሚገርም አንዳንድ ቋንቋዎች ነፃ ፍቅር ነው ሲባል ደስ አይልም? ቋንቋ እኮ ነፃ ፍቅር ምንድን ነው? ያችንም ትላለች። በትዳር ላይ ሌላ ፓርትነር መጨመር ትችላለህ። ውሽምነትን ታበረታታለህ ማለት ነው። ደፈር ብለን በዚህ ልክ መነጋገር አለ። ውሽምነትን ማበረታታት ከአንድ በላይ የሴክስ ጓደኛ መያዝ እንደ ነፃ ፍቃድ የሚታይበት ማለት ነው። ግን የሴትዮዋን ታሪክ ከላይ ጀምረህ ታች ድረስ ብታየው ሙሉ የተበላሸ ነው። ከሃይማኖተኝነታቸው ጀምሮ፣ ከደስታ ጀምሮ፣ ከሚጽፉት ማሪያ ሼሊ የእሷ የዘር ሐረግ የሚጽፉት መጽሐፍን ስታየው አስደንጋጭ። አንድ እንደውም በደንብ ላንሳለ ፐርሲ ሼሊ የተባለ ሰው ስለ መጨረሻው ስለ ፌሚኒዝም ምናምን ሲጽፍ እንግዲህ መጽሐፎቹ ላይ በደንብ እንደ ቆረጥ አድርጌ የተነሱ ሀሳቦችን ነው ማነሳለ። ምንድነው እንትን ሲናን የምትባለው መዳረሻቸው ግቡ። አሁን ለምሳሌ አንተ መዳረሻ የት ነው ታውቀዋለህ? በቃ ገነት መንግስተ ሰማያት መውረስ በቃ የምትኖረው እዛች ዓለም ላይ ለመኖር ነው። እና የፌሚኒዝም ግን እንቅስቃሴ ሳቢው ግን ሲናንን መሆን ነው ማለት ምን ማለት ይመስላል? ሴትዮዋ ከዴመን ጋር ወይ ደግሞ ከሰይጣን ጋር ግንኙነት ትፈጽማለች። በጣም ኢንዲፔንዳንት ነች። በጣም ነፃ የምትባል ሰው ነች። እንደፈለገች ትኖራለች። ህግ፣ ሞራል ቫሊዩ፣ ፍቅር ምናምን የሚባሉ ነገሮች ተረት አድርገው ለመኖር። ስለዚህ በጣም አደገኛ ሀሳብ ነው። ከላይ ስትመለከተው መደፈሯ እንደውም አንድ ፖድካስት ላይ በደንብ ያየው ነበረ። ይህን ጽንሰ ሀሳብና ጥሩ ዲቤቶች ተደርገዋል እና ምን ሲል ሰማሁት መሰለኝ። በጣም ደስ ስላለኝ ሀሳቡን ቀጥታ ወሰደው።
አንዲት ሴት ብትደፈር በፌሚኒዝም ሳቢ አለ ምርጫዋ ነው ምርጫዋ አይደለም ነው የሚመዘነው። እኔ ግን ኦርቶዶክስ ነኝ አለ ምርጫዋ ነው ምርጫዋ አይደለም የሚለውን አይደለም ማየው። ይቺ ሴትዮ በፈጣሪ በስላሴ አምሳል የተፈጠረች ሴት እግዚአብሔርን የምትመስል ሴት ተናቀች ተረገጠች ብዬ ማስበው። የእኔ ሞራል ቫሉ የተገነባው ከክርስቲያኒቲ ነው። በአንጻሩ ደግሞ ፌሚኒዝም ሃይማኖትን እጅግ አድርጎ ሲቃወም ታይዋለ ማለት 4 ዌቮች አሉ። እንግዲህ በደም ጽንሰ ሀሳብ አልገባቸውም ብላ አንዳንድ ሰዎች ዌቭንም ከፍ አድርገው ሲናገሩ ትሰማለህ። ግን ኦልሬዲ የተጻፉ ሊትሬቸሮችን ስታይ 4 ዌቮች አሉት። የመጀመሪያው ዌቭ እንዳልኩ እቺው ሜሪ ሆልስታይንክራፍት ያስነሳችው እንትን ነው የሴት ልጅ እኩልነት በምርጫ መሳተፍ ምናምን ነው። ሁለተኛው አደገኛ ግን ዌቭ ተነስቶ በዩቫ የተነሱበት ዘመን ላይ ማለት ነው። እሷ ምንድነው አንዱ ጸባይ ሆነው ምን ሆነ መሰለህ ይሄ ኢማነንስ የሆነ የተሰጠናል። አሁን ለሴት ማህፀን በረከቷል። እኔ በየማስበው በመውለድ ትጸድቃለች የማስበው የብዙ ቅዱሳንን ታሪክ ሄደ እናቶቻቸውን ዛሬም ድረስ እናነሳለን። አባቶቻቸውን አይደል በማመክንያት በሰውየው በቅዱሱ ተነስተን እንዳለ እሷ ትራንስደንስ ነው መሆን ያለበት። በቃ ሴት ለምን ታገባለች? ለምን ታገባለች? ናሽናል ውመን ናሽናል አሶሲዬሽን አቋቁማ እሷ ራሱ መጨረሻ ላይ ተቃውማ ወጥታለች። በነገራችን ላይ በ18 ሰዎች አካባቢ እንዳለ ፌሚኒስት ሆኑ። በቃ ምንድን ነው ከወንድ ጋር ከአንድ ወንድ ጋር ለወንድ ልጅ ለሴክስ ማሰብ እንደ ነውር ቆጥሮት ማለት ነው። አንዱ ጭቆና ከገዣችን የቅድም ካልኩ ዓለም ወንዶች ገንብተዋለች ካለችው ከሱ ለመውጣት አንዱ እንትን ነው። ስለዚህ ሰከንድ ዌቭ ላይ ያለውን ነገር ስታይ በቃ ለምንድን ነው የምታገቢው? ይህን ነው ቀጥታ ይዘን እየመጣን ያለ ነው። በትዳራቸው የሚደፈሩ ወንዶች የሉ እናንሳ ከተባለ የሚጨቆኑ ወንዶች የሉ፣ ክብር ማይሰጣቸው ወንዶች የሉ። ብዙ ጊዜ ያው ብዙ ነገራችን ለሴት ስለሚያደላ ነው። በሚዛኑ ነው መታየት ያለበት። ወደ መሀል አምጥተው ሰው መበደል የለበት የሚለው ላው ሰርድ ዌቭ ነው። ሰርድ ዌቭ ይሄ ምንድነው? በቃ ይሄ ኢንተርሴክሽን መስጠት ማለት ነው። ጥቁርና ደሃነ ይሄ ፌሚኒዝም እንቅስቃሴው ይላሉ። ፌሚኒዝም እንቅስቃሴው ለሀብታም ሴት ወይም ደግሞ ለነጭ ሴቶች ብቻ አይደለም፣ ለደሃና ለጥቁር መሆን አለበት የሚል በተለያየ መልኩ እንትን ይደረጋል። እና ፌሚኒዝም በጣም አደገኛ። አራተኛው ደግሞ ተራ ሃሽታግ ትመስላች የሚቱ ምናምን ትል፣ ግን እንደዛ አይደለም። እዛ ውስጥ ምሁራን የሚባሉ ፌሚኒስቶች የሚባሉ ጾታ የለም። አንዱ ሰከንድ ዌቭ ላይ አደገኛው ነገር ብሎ ሴክስ እና ጀንደር ይለያይ ብለው ማለት ነው። በቃ ሴክስ ተፈጥሯዊ ነው፣ ጀንደር ደግሞ የማህበረሰብ ብያኔ ነው የሚል ሀሳብ ነው የነበረው። አሁን እኮ በቃ ምን ጾታ ምናምን ምን ያደርጋል? ጾታ ከሌለ ለማን ነው የምትደገፈው? ማንን ነው የሚደግፍ? ስለዚህ በጣም ትልቅ አስተዋጽኦ አለው። በተወሰነ መልኩ ላሳይ። ፌሚኒዝም የተመሰረተበት አንዱ ሞራል ፍሬምወርኩ ሃይማኖቶች መጨቆኛ ናቸው ብሎ ማሰብ። ለአንተ ኦርቶዶክስ ነህ፣ ኦርቶዶክስ ቤተክርስቲያን በእውኑ ሴትን የሚጨቁን ስርዓት ነው ያለ? ሴት ለባሏ ትገዛ ወንድ ራስ ነው ሲባል ምን ማለት ነው? የኦቢዲየንስ ሃይራርኪ፣ በፍቃድ ላይ የተመሰረተ ሃይራርኪ። ዶክተር ከበደ ሚካኤል ምናልባት እንግዲህ በደንብ እናየው ከተባለ ስለ ሃይራርኪ ስለ ሰውነታችን ስርዓት ሲናገሩ ምን ይላሉ መሰለ? በአንድ ወቅት እኔ ይበልጥ ጀምረዋል የሰውነት ክፍሎቻችን። ጆሮ ምን ይበልጣለሁ እኔ ባልሰማ ምን አባቶች ታመጣላችሁ? አይንም፣ አፍንጫ ምን ይበልጣለሁ? አፍም፣ ጥርስም፣ ልብም እኔ ደማረጨች ምን አንጎል ምን እንዴት ትሰራለህ አንተ? ኧረ እባካችሁ እኔ ነኝ አላቃችሁ ምን ትሰራለህ አንተ? እኛ ባንኖር እኛ ባንተነፍስ በቃ ረብሻ ተነሳ። ከዛ በመካከል የመቀመጫችን ፊንጢጣ ሀሳብ አነሳ። እኔ ይበልጣለዋል። እንዴት እንደሰደቡት ልነግራለች። በቃ ሁሉ ክፍ አለ። ከዛሬ ጀምሮ ስራ ቆም ያለዋል።
ስራ ቆመ ማለት ነው። ሰውየው ምን የሚሆን ይመስላል? በልተን ዳሪ መውጣት ልማድ ነው አይደል? ለሰው በቃ ቆመ። ሰውየው ተጨነቀ። ጭንቅላት እንዴት ያስብ? ምን ያስብ? አይን ፍጥጥ በቃ ሁሉም ከስራዎች ሆነ። ግድ የለም የማይጠቅም አካል የለም ብለው ይቅርታ ጠየቁት ይባላል። ምን ማለት ነው? ሴት ወንድ ራስ ነው ሲባል ሴትን እንደ አካል ያህል። አሁን ይሄ ነው ተደፈው መሰበክ ያለበት። በጣም ብዙ ጊዜ ክርስቲያኒቲ ይሄ ለመተቸት አንዳንዴ ይቆረቁራል። አንተ ራስ ማለት ምክንያቱም አይልም መጽሐፍ ቅዱስ እንዲህ ሁለቱ አንድ ናቸው ነው። በእርግጥ ተብሏል ባልሽ ምጥሽ ብዛ ባልሽ ይግዛሽ ተብሏል። እሱ እኮ ተሽሯል። እኔ ሴንስ ባልን ገዢ ያደረገው ምንድነው? ተገዙ ማለት ማለት በፍቅር መገዛት፣ ፍቅር ያለበት መገዛት፣ ወደህ ፈቅደህ የምታደርግበት አንድ ነን በቃ ተብሎ ተጽፎልሃል። ልብ ቅድም ብያለሁ፣ ሳምባባ ባይተነፍስ ልብ እንትን ባይል ይሄ መስራት አይችልም። ስለዚህ መሪነት ለወንድ ተሰጥቷል። ማስተዳደር ማለት እኮ ለምሳሌ አንተ ምን ያህል ሽንኩርት ለወር እንደሚበቃ አታውቅም አሁን ብንነጋገር። ስለዚህ አስተዳዳሪዋ ትበትነዋለች ማለት ባለቤት ምን ያህል ሽንኩርት እንዳይበቃ፣ ለአንድ ወጥ ምን ያህል እንደሚያስፈልግ፣ ለቤተሰቡ ምን በልቶ እንደሚያድር ታውቋለች። ስለዚህ አንተ አስቤዛ መስጠትህ የእሷን ስራ አሳንሰውም ማለት ነው። ከዛ ውጭ እኩል መብት ነው ያላችሁ በቤታችሁ ላይ፣ እኩል ተደማጭነት ነው ያላችሁ። ሃይማኖት የሚለው ይሄን፣ ፌሚኒዝም ግን ይሄን አይቀበል። አንተ አሁን እዚህ ጋር የሆነ ሰው ቢወድቅ ምንድን ነው የሚሰማ? ወንዲውን ሴት ነው ትላለህ? እኔን ነው አይደል የምትለው? ባህላችን ራሱ እኔን ነው አይደል የምትለው? እኔን የምትለው ለምንድን ነው? ሰውየው ብሔሩን ጠይቃለህ፣ ሃይማኖቱን ጠይቃለህ። ልክ ሰው ሲያደናቅፍ ሞራል ቫሊዩ አለ፣ ኖርም አለ። ስለዚህ ይሄ አደገኛ። ሌላው ፌሚኒዝም ናርሲስቲክ የሆነ ጸባይ ነው ያላቸው። በቃ ፍጹም እኔ ብቻ የሚል ስግብግብነት፣ ግሪዲነስ፣ እኔ ብቻ ተጠቂ፣ እኔ ብቻ እንትን፣ እኔ ብቻ አይሆንም ማለት። አንተም ትበድላለህ፣ አንተም ትበድላለህ። አስተዋጽኦ አለው። ጸብ ሲነሳ አንተም ተበድለህ አዝነህ ታውቃለህ፣ በተመሳሳይ እሷ አዝና ታውቃለች። ስለዚህ እኔ ብቻ የሚለውን ነገር እንዲመጣ ስለሚያደርግ ኦልሬዲ ለትዳር ደግሞ እኔ አይደለም፣ ትዳር እኛ ነው አይደል? እኛ ስታስብም እኛ ነው፣ ስትበላም እኛ ነው፣ ታጎርስም እኛ ነው፣ ስትንከባከብም እኛ ነው። እሱን በደንብ ያደርጋል። ሌላው አንዱ ቤቪቫ የምትለን ፌሚኒዝም ውስጥ እናትነት ባርነት ነው ትላለች። እናትነት እውነት ባርነት ክብር እኮ መጀመሪያ ሴት ሚስት፣ እዛ መጨረሻ የሴትነት ማድረግ ምንድነው? እናትነት። በተመሳሳይ ለወንድም እኮ ወንድ ባል ይሆን ወንድ ይባላል። ከዛ ባል ሲሆን አቶ ብለን እናከብረዋለን። ከስም ጀምሯል አቶ ብለን ማዕረግ እንሰጠዋለን። ከዛ ደግሞ አባወራ ይሆናል፣ አባት ይሆናል፣ እምነትን ያነገበ ተቆርቋሪ ነው። ስለዚህ በጣም አደገኛ ነው። ሌላ ፌሚኒዝም ሞኖጋሚን ይቃወማል። የአንድን ወንድና አንድ ሴትን ጋብቻ ይቃወማል። ስለዚህ ፌሚኒዝም እንትን አለው፣ ከፍተኛ አስተዋጽኦ አለው። እና ግን ሃይማኖትም ውስጥ ያሉ ሰዎች፣ ሁሉም ሰዎች መጀመሪያ መረዳት ያለባቸው፣ በጣም ብዙ ዲቤቶች ስለተደረጉ እኔ ቢያዩት በቂ እውቀት ያገኙበታል ብዬ አስባለሁ። በደንብ በቂ እውቀት ያገኙበታል። ምክንያቱም ጽንሰ ፍሬምወርኩን በደንብ መረዳት ያስፈልጋልና ትልቅ አስተዋጽኦ ነው ያለው ፌሚኒዝም። እንግዲህ ያው ፌሚኒዝም መጨረሻ ግብረ ሰዶማዊነት ወይንም ደግሞ ሴት ከሴት ፍላጎትን ወንድን ጠልቶ ከሴት ጋር ባለ ግንኙነት ባለ ወዳጅነት እርስ በርስ ፍቃድን መፈጸም እስከመድረስ ድረስ እንደሚያደርስ ሌሎችም ጥናቶችም ሆነ ሀሳቦችን ተመልክቻለሁ። ነው ሌላው በዚህ ጊዜ እንደሚታወቀው ትላልቅ ሚዲያዎችንም ጭምር ይሄ ሲንግል ማሞች የሚመሰገኑበት የሚደነቁበት ሁኔታዎችም ለትዳር ፍቺ እንደ ምክንያት ተደርጎ ይቆጠራል። በተደጋጋሚ ኢቢኤስ ላይ የሚጨምር ሴፉ ሾው ላይ የሚጨምር የሚቀርቡ እንግዶች አብዛኞቹ የሆነ ሲንግል ማምነትን የሚያደንቁበት ጀግና ነኝ ልጅ ብቻዬን እያሳደግኩ ነው ብለው ራሳቸውን ለጀግንነት ለማቅረብ እየሞከሩ ነገር ግን ሌላውም
ትዳሩን ፈቶ እንደዚህ ልጁን ብቻውን ማሳደግ እንደሚችል ሲንግል ማምነትን በደንብ እየተሰራበት ያለበት ሁኔታ እንመለከታለን። እና ምናልባት ይህን እንደው እንደ ምክንያት ሊሆን አይችልም? ሲያጠር አድርግና እንግዲህ አንዱ የሲንግል ማምነት ማህበራዊ ለውጥ አርባናይዜሽን የምንለው ነው። አንዱ ምክንያት ከተሜነት፣ ሽማግሌ ጠፍተዋል፣ ጎረቤቶችን አታውቃቸው፣ ስትጣላ ሄደህ የምትተነፍስበት የለምና በጣም አደገኛ ነው እጅግ በጣም። ስለዚህ ይሄ ትልቅ አስተዋጽኦ ነው ያለው። በነገራችን ላይ እንግዲህ ታዋቂነትና አዋቂነት እንትኑን እየተለዋወጠ ቦታውን እየለቀቀ ስለመጣ ማለት ነው። ስለዚህ ሲንግል ማምነት እኮ ራሱን የቻለ ተጽዕኖ አለው በሴቷ ላይ የሚያመጣው፣ ወይ ደግሞ ሲንግል ዳድነት ትኗል። ግን አንዱ ምንድነው መከራውን መሸፈን ይፈልጋል። ተረዳኸኝ? በቃ ይሄ ጥሩ መልፋትህን ብቻ ለስራ መነሳሳትህን ብቻ ነው የሚነሳው። ግን እስኪ ዝም ብለህ አስበው፣ ሌሊት ልጅ ሲታመምብህ ብቻህን ሆነህና ከሰው ጋር ሆነህ በጣም እንትናል። ስለዚህ ያልተገባ ስብከቱ ሰዎች እንዲመጣ ያደርጋል። እኔ ያልተገባ ስብከት ነው የምለው። ሰዎች በብዙ ምክንያት ሊፋቱ ይችላሉ። ፍቺ ቅድም እንዳልከው የሚበረታታበት እኮ ጊዜ አለ። ዝሙት፣ የሃይማኖት ለውጥ ምናምን የሚበረታታባቸው ወቅቶች አሉ። ለመጋደል የሚያደርስ ሁኔታ ከደረስም እሱንን አበረታታል። ሳይንቲፊካሊ የሆነ ሰዎች ለምን ይጋደላሉ? ሁለቱም ተለያይተው መኖር እየቻሉ ሁለቱም ተለያይተው ማሳደግ። ጫናው ግን ቀላል አይደለም። አይነግሩንም። እስቲ ቁጭ አድርገን እንጠይቃቸው የልጆቻቸውን ስሜት። እስቲ ቁጭ አድርገን እንየው ጀግንነታቸውን እንጂ ውስጥ ላይ የሚያሳለፉትን ይሄ ሴንስ ሎሶቸውን ለምን አይነግሩንም? የልጆቻቸውን ልጆቻቸው ከባዶነት ስሜት ነው ያላቸው። ገባ? እስቲ ዝም ብለህ ታስበው። ልጇ የሆነ ትምህርት ቤት ይማራል ወይ ልጁ ብቻውን የሚያሳድግን በለው ብቻዋን የምታሳድግ ሴት። ልጆች ደግሞ ተሰብስበው ያወራሉ። ተሰብስበን አይደለ ታወራ የለ አባቴ እንዲያደርጉ ወይ ደግሞ እናቴ እንዲያደርጋ ሲባል ምንድነው ፊሊንጉ? ልጅ እውነት ሌሊት ልጅ ሲታመም ስቃዩ ይሄን ቀላል ማለት? አንተ እኮ ተነስተ መድኃኒት ልጅህ ትኩሳት ቢይዘው ሰፖስተሪ ለመስጠት ረዳት ያስፈልጋል። ሰራተኛ እንደ አባት ይሆንልህ አይሆንልህ። ስለዚህ አንዱ ሰው ፍቺን እንትን እየቀነሰ እንዲመጣ ያደርጋል። እነዚህን ሰዎች ብጠይቃቸው ትዳር ገብቷቸው አይደለም ያገቡት፣ እየገባኝ ይሄዳል ብሎ ነው የተጋቡት። ትዳራቸውን ያቆሙበት መንገድን ብታየው በቂ ምክንያት የለው። እውነት በቂ ምክንያት ነው ወይ? ኢቭን ኢፍ ለዚህ ያለው በታዋቂነት ውስጥ የሚመጣ ክፍተትን ተጠቅመው አይደለም ወይ ሲንግል ማሚት ነው። ስለዚህ ምክንያቱ ሩት ኮዙ ነው መታየት ያለበት ባይልኝ። ስለዚህ ፍቺን በደንብ ያበረታታል። እሱ ደግሞ አደገኛ ነው። ትውልዱ በብዙ ምክንያቶች በሞት ምክንያት ለምሳሌ እኔ ፓርትነሮች ያለ ታሪክ አለ። ለምሳሌ አባት ሲሞት እናት ብዙ ዋጋ ከፍላ ልታሳድግ ትችላለች። ሲንግል ማምት ለአንጀራ አባት አላመጣቸው ወድቃ ተነስታ ወጣትነቷን ሽጣ ልታሳድግ ትችላለች። ይሄ መበረታታት ሞራል መሆን አለበት። ይሄ መማሪያ ነው መሆን ያለበት። ሰውም ከመማሪያነቱ ይልቅ ሴትዮዋ ካሳለፈችው ውጣ ወረድ ይልቅ ምኑን ያህል ሲንግል ማምነቷን ብቻ መርጦ መውሰድ የተመቸን። አሁን ምንድነው መሰለ ለምሳሌ አሁን ይሄን ስታስተላልፍ ሚዲያው ላይ ሰው የተመቸውን ብቻ ቆርጦ ሊያወጣ ይችላል። ልክ እንደዛ ነው እየሆነ ያለ ነው። የተመቸህን ብቻ ቆርጠህ ታወጣና ለራስህ ትርጉም ትሰጣታለህ። እሱ ደግሞ በጣም አደገኛ ነው። ስለዚህ በጣም ከፍተኛ አስተዋጽኦ ነው ያለው። ስለዚህ መጠንቀቅ ያስፈልጋል። ባይ ዲፎልት ሙሉ ልጅ ለማሳደግ እናትም አባትም ቢኖሩ ጥሩ ነው። ግን አርያ ያልሆነው ደግሞ አርያ ያልሆነ አባት አርያ ያልሆነች እናት ደግሞ ዞር ብትልለት ልጁ ትርፉ ይበልጣል። በሕክምና ሪስክ ኤንድ ቤኔፊት ሬሾ የሚባል ነገር አለ። አንድ ሰውዬ የሆነ ተጓዳኝ በሽታ ያለበት ለምሳሌ ግፊት ኖሮበት አንድ ሰው የሐሞት ጠጠር ይዞ ቢመጣ እና ግፊቱን የሚነካ ከሆነ ለሐሞት ጠጠር የምትሰጠውን ሪስክና ቤኔፊቱን ነው የምትሰራው። ስለዚህ እውነት ሁሉም ትዳሮች ሲፈቱ እንደ ጠንካራ ሲንግል ማምነትና ሲንግል ዳድነት አስተዋጽኦ አለው ወይ? አስተዋጽኦ ይሰጣል ወይ? አይሰጥም። ስለዚህ በጣም አደገኛ ነው። መታየት ያለበት ጉዳቱ ነው ብዬ ነው። ጉዳቱን በደንብ መረዳት ያስፈልጋል።
ራሱን የቻለ ግን በጎውን ብቻ ሳይሆን እንደዚህ ሰዎች ሲያወሩ ምክንያታቸውን ማብረን ብንሰማ ደስ ይለናል። እኔ አሁን እንደ ግል እና እንደ ስነ ልቦና ባለሙያ የሚለው ነገር ምንድነው መሰለ የተፋታችበትን ምክንያት ብናው በአደገኛ ሁኔታ ተፋታ። ከዛ ውጭ ስለ ትዳር በጎነት አርአያ የሚሆኑ ሰዎች እንዳሉ አብሮ ቢነሳ በጣም ጥሩ ነው ብዬ አስባለሁ። እንግዲህ ይሄን ሁሉ የትዳር ፍቺዎችን የተመለከተው መንግስት ሰሞኑን ደግሞ አዲስ ህግ አውጥቷል። ያው ትዳር በሶስት መንገድ ነው ህጋዊነቱ፣ በቤተክርስቲያን፣ በሽምግልና እንዲሁም ደግሞ በመንግስት ደረጃ በተቋም እና ከሰሞኑ ከወጡት አንዱ ህጎች መካከል ከትዳር በፊት ሰርተፊኬት የሌለው ወደ ጋብቻ ወደ ትዳር መግባት እንደሌለበት ዜናውን ተመልክተናል እና በሱ ዙሪያ እስኪ መጨረሻ እንግዲህ በደንብ ቅድመ ጋብቻ ትምህርት ያስፈልጋል። ጥሩ እይታ ነው ብዬ አስባለሁ። እንግዲህ ሙሉ በሙሉ ይቀርፋሉ ሌላ ጥያቄ ነው፣ ትግበራው ላይ ነው ምና ምክንያቱም አንዳንድ ሰው ሰርተፊኬቱን ሊገዛ ስለሚችል የወረቀት ብቻ መሆን የለበትም። ትግበራው ላይ ደግሞ ትኩረት መስጠት አለበት ብዬ አስባለሁ። ቅድም እንዳልኩ ቅድመ ትዳር የሚጠቅማባቸው ዘርፈ ብዙ ነገሮች አሉ። ትሬኒንግ መውሰድህ ለምሳሌ እኛ ጋር ቅድመ ትዳር ስትወስድ ከኮሚኒኬሽን ስኪል ጀምሮ ፋሚሊ ኢንቴግሪቲ፣ ወርክ ላይፍ ባላንስ፣ ኢሞሽናል ኢንቴሊጀንስ ትወስዳል። ቤተሰብነት ምንድን ነው ገብቶ እንድትገባ። ከዛ ውጭ ሰው ዝም ብለህ ስላጠናው ሳይሆን አትሊስት ኮመን የሆኑ ነገሮችን እንዲተዋወቁ። ስሜቴን ጠብቅልኛል፣ አሁን እርግጠኛ ነህ ሚስትን ለማግባት ብለን ጠይቃቸው። እርግጠኛ ነህ? ትዳር እሳትም አለው ውሃም አለው። በትዳር አስከፊው ነገር ምንድነው? መሀል ላይ ለመሆን ጥረት ማድረግ ነው። መሀል ለመሆን ጥረት ማድረግ ነው። አንዳንዴ ትኩስ ትሆናለህ፣ አንዳንዴ በራድ ትሆናለህ። ስለዚህ መጠናናቱ ምን ድረስ እንደሆነ አላቆም ነበር ይላል። አዎ ለሰው ሆዶ ወንዱ አይታወቅም። መረጣ ምን አይነት ነው የሚለውን ነው ግንዛቤ መስጠት ያለበት። እንስሳት እንኳን መርጠው እኮ የሚያገቡት። ለምሳሌ ንስር ከፍ ብላ ትበራለች። ብዙ በቃ ልክ ለእንትስደስ ለአቅመ ትዳር ስትደርስ ለአቅመ የዋለል ነበር እንግዲህ ከባድ ነው። ለአቅመ ትዳር ወይም ደግሞ ለሆነ ኃላፊነት ስትታጭ ንስር ብዙ ወንዶች ይከቧታል። ብዙ ወንዶች ሲከቧት እንደምታረግ ታውቃለህ? ግንድ የእንጨት ይዝና ትለቀዋለች። እንጨቱን የያዘ ያገባታል። አሁን ይህን ስል ታዲያ አደራ በሌላ ጆሮ ትንሽ አስቸጋሪ ነው፣ በሌላ መልኩ እንዳይረዱት። ሀብት ያለው መኪና ያለው ልልፈልጌ አይደለም። የመጀመሪያው ንስሯ ማድረግ የፈለገችው ኃላፊነት ይወስዳሉ የሚለውን ቼክ እያደረገች ነው። ምክንያቱም ልጆቿ የምታስተምርበት መንገድ አለ። ንስር ወንዱ ወደ ገደል እንዳይወድቁ ጠባቂ ነው። እሷ ምግብ ታመጣ ስትሄድ ሪስፖንሲቢሊቲ ይሸከማሉ የሚለውን ለማየት ነው። ምክንያቱም ንስር ቤቷን የምትሰራ ገደል ጫፍ ነው። ስትወልድ ከደረቷ እንትን ብላ አስነሳ ቤቷን በሾህ ታጥራለች። ስለዚህ ልጆቹ በምቾትም ተሰቃይተው እዛ እንዳይቀመጡ፣ እዛ ደግሞ ሾህ ሲወጋቸው ወዴት ነው የሚወድቁት? ወደ ገደል አይደለ? ወደ ገደል ሲወድቁ ደግሞ መብረር እንዲማሩ። ባልየው የዚህን ኃላፊነት አየህ። እንጨት ወርዶ መያዝ ታግሎ መያዝ እንትን ያለ ሰው ልጆቹ ሲወድቁበት መያዝ ይችላል። ያንን እንዲገነዘቡ የትዳር ግንዛቤን ለመፍጠር ከኮመን እንትኖች ውጭ ድራማቲክ የሆነውን ነገር እንዲገነዘቡ ማድረግ። ትዳር ቦርደር አለው። ቦርደር ላይ ያለው ነገራችን ላይ ስታገባ ቅድመ ሁኔታዎች ያስፈልጉታል። ትዳር ታነባለህ። ለዚህ ጊዜ ጠይቀህ ነው ትዳር ውስጥ መግባት ያለብህ። አለበዛ ከመጽሐፍና አንድ ድራማ እንደውም ማለት ሁለቱ መላጦች ያግቡ ነው ትላለች ድራማው ላይ ተወቀው ነው። ባልየው እሷ ቡና እያፈላችለት እሱ ተመስጦ ግጥም ያነባል። ማንበቡ አልከፋም። ስለዚህ ቀድሞ ግን አልነገራትም ህይወቱ የንባብ እንደሆነ። ስራህን ህይወትን ቀድመ መገናዘብ እንዴት አድርገው መቻቻልን መርህ ያደረገ ሰው መረዳዳት ነው። በጣም ብዙ ስለመቻቻል ብዙ አልደግፍም። መቻቻል ቋንቋው ራሱ ብዙ ጥሩ የሚመጥን ቋንቋ ነው ብዬ አላስብም። መረዳዳት ያንን እንዲገነዘቡ ማድረግ። ከዛ ለምሳሌ አሁን እንደኔ ተቋም ቅድመ ጋብቻ ትምህርት ኢሞሽናል ኢንቴሊጀንስ አንዱ ነው። የስሜት ልዕቀት የምንለው የስሜት ልዕቀት ውስጥ አንዱ ቤዚክ ነገሩ ራስ ማወቅ ነው። ሚኪን ያውቀዋል።
ሚኪ ጓደኛውን ከሚያውቅበት በላይ ሚኪን ራሱ ይረዳዋል። እሱ በጣም አደገኛ ነገር። እዚህ ራሱን የሚያውቅ ሰው ሌላኛው ሰው ለራሱ ይቅርታ ማድረግ የለመደ ሰው እኮ ለይቅርታ አይቸገርም። ራሱን የሚረዳ ሰው ሌሎች ሰዎችን ለመረዳት አይቸገርም። ስለዚህ ይሄን እንዲያውቅ ተቀድም ችግር ብለን ያነሳነው ተግባቦት፣ እንዴት አሰርቲቭ ኮሚኒኬሽን እንዳለ ማንም ላይ መጫው መብት የለውም። በአግባቡ ግን ማውራት ይችላሉ አይደለ? ስለዚህ ያንን እንዲገነዘቡ መንገድ ነው የምጠርግባቸው። ቤተሰብነት ቅድም እንዳልኩ ከተራ ኮሚትመንት ይጀምራል። እሱን ኮሚትመንት ሰው ቢነግርህ ጥሩ ነው። ምክንያቱም ስትተኛ እንኳን ኃላፊነት ያለበት እንቅልፍ እንደምትተኛ፣ ስትበላ ኃላፊነት ያለበት ሁሉ ነገር ሁሉ የማጉረስ አስለምደህ ማጉረስ አንድ ቀን ብትረሳ የሚደርስብን ታውቃለህ። ስለዚህ ያንን እየተገነዘበ ማይንድፉል ሆኖ እንዲኖር ውጥረት ሲኖርበት ትዳር ላይ አንዱ የትዳር ፋይናንሻል አይደለ አንዱ እንትናችን። ስለዚህ ፋይናንሱን እንዴት ያንን ስትረስ ፋይናንስ ችግር ሲመጣባቸው እንዴት በፍቅር አብረው ሰርቶ መሻገር እንደሚችሉ መረዳታቸው ጥሩ ነው። አሁን ብዙ ኢቨንት ኦርጋናይዘሮች አሉ፣ ብዙ ሰርግን የሚያደምቁ አዋጁን የሚያደምቁ ማለት ነው። እንደ ነጋሪት ጋዜጣ አዋጁን የሚያደምቁ ይፋ የሚያደርጉልን ጥሩ ነው መኖራቸው። ቢያንስ ሰውየው ለትዳር ራስ ምታቱ ይቀንስለታል። አንድ ኢቨንት ኦርጋናይዘር ነው። በተመሳሳይ ግን ትዳር ውስጥ ሲገባ ምን እንደሚገጥመው እሁድ በተክሊል አጋብተህ ማክሰኞ ሳይንኩነት ከተገኘ በጣም አስቸጋሪ ነው ሰው ወሴትዮ። ያንን መከላከል እንዲችል ምናምን እኔ ሀሳብ መምጣቱ በጣም ድንቅ ነው። መንግስትም አብረውት እንዲሰሩ ተቋማትን በተለይ በዚህ በስነ ልቦናው ከልምድ አዋላጅነት ልክ ቤዝ ያላቸው በትዳር ብዙ ጊዜ ይቆዩ ያውቀዋል። የጋብቻ አማካሪ ስትሆን ብታገባ ሞር ታውቀዋለህ። ተደርተኛ ብታገባ ያገባ ሰው ብትሆን ሞር ታውቀዋለህ ችግሩ። ምክንያቱም አንተም እየኖርክ አለህበት አዛ ውስጥ። ስለዚህ ያንን ካደረጉ ሰዎች ጋር አብሮ ቢሰራ በጣም ጥሩ ለውጥ ቢያንስ እንደ ሙሉ በሙሉ ይቀርፋል ባንል እንኳን በእርግጠኝነት ግን ዲግሪውን ይቀንሰዋል የፍቺ። ምክንያቱም ታወቀ ትጋባል። ታወቀ ከተግባባ እየተዋወክ ለመኖር እንትናት ቅድም እንዳልኩ ትዳር በየቀኑ የምትጋባበት ህይወት ስለሆነ በየቀኑ ሰርግህ ነው ለአንተ። አንድ ቀን በይፋ ትጋባለህ፣ ሁሌ ግን ሰርግህ ነው። ብቻ መብላት የምታቆምበት፣ ብቻ መተኛት የምታቆምበት፣ የሚሰማ ሰው ያለበት፣ ስሜትን የሚረዳ ሰው ያለበት፣ ብዙ ነገርን የሚመርጥልህ ሰው ያለበት ነውና ይህ ሀሳብ መምጣቱ ብዙ ነገሮችን ይለውጣል ብዬ አስባለሁ። እንግዲህ ያው እናንተ ከመንግስት ቀደም ብላችሁ ይህንን የማማከር ስራ ለመስራት ቢሮ ከፍታችሁ እየሰራችሁ ትገኛላችሁ እና እንደው ስለ ሊተ በስተ መጨረሻ ማለት አለብኝ የምትለውን ነገር ንገረን። ቢሮአችሁ የት ይገኛል? ሰዎች በዚህ ጉዳይ ላይ እናንተን እርዳታ ፈልገው ቢመጡ እንዴት ሊያገኟችሁ እንደሚችሉ በስተ መጨረሻ። እሺ፣ በጣም አመሰግናለሁ። ሊተ 4 ኪሎ ቅድስት ሥላሴ ቀዩ ህንፃ ወይም ደግሞ ንግድ ባንክ ያለበት ህንፃ 5ኛ ፎቅ ቢሮ ቁጥር 504 ነው የምንገኘው። ስልክ ቁጥርም ያው እናስቀምጣለን በኋላ ላይ። ሊተ ብዙ ነገሮችን እንግዲህ አይቶ ኢትዮጵያዊ ችግርን ለመፍታት የተቋቋመ ነው። የከፈትነው ለሰው ነው። በነፃ የሰራንላቸው ሰዎች አሉ፣ ከፍሎ የሰራንላቸው ሰዎች አሉ። ብዙ ትርፍን መሰረት ያደረገ ድርጅት አይደለም። እስካሁን ድረስ ብዙ ብትገባባቸው የሚያተርፉ ግን በጣም ረጋ ብለህ እያጠና የምትሄድባቸው ነገሮች አሉና 4 ኪሎ ነው የምንገኘው። ለሁሉም ብሔር፣ ሃይማኖት፣ ቀለም፣ ዘር ምንም መሰረት ያደረገ አይደለም። ለሰው የተከፈተ ድርጅት ነው። አላማውም ሎጎዋን እንደች ሞቶዋን እንደው ብነግርህ ደስ ይለኛል። ሄልዚ ሆልነስ ሚኒንግፉል ኮኔክሽን ነው። ሄልዚ ሆልነስ ማለት ሙሉ ጤንነት ማለት ነው። እንግዲህ የዓለም የጤና ድርጅት ጤናን እንደ በሽታ ለመኖር አይደለም፣ ማህበራዊ፣ ኢኮኖሚያዊ፣ ከዛ ደግሞ ስነ አእምሮአዊ፣ አካላዊ መረጋጋት ነው እንጂ ይላል። ሄልዚ ሆልነስ ምንለው ሙሉ ጤንነት፣ ሰው ሙሉ ጤናውን መጠበቅ አለበት ብለን እናምናለን። ከዛ ሚኒንግፉል ኮኔክሽን ነው። ከማጋ ነው ኮኔክሽን ካልክ መጀመሪያው ከአንተ ጋር ነው፣ ከራስ ጋር ያለህ ሰላም ወሳኝ፣ ቀጥሎ ደግሞ ካጠገብህ ካለ ሰው ጋር፣ ከዛ ቀጥለህ ከተፈጥሮ ጋር፣ ቀጥለህ ደግሞ ከፈጣሪ ጋር ያለህ ግንኙነትን እንድታጠናክር ነው የተከፈተውና 4 ኪሎ ነው የምንገኘው።
ቢመጡ ደስ ይለናል። መጨረሻ ለማለት የምፈልገው ይሄ ነው። በጣም አመሰግናለሁ። እንግዲህ ቅድም እንደተናገርኩት መንግስት የራሱን እርምጃ እየወሰደ ያለበት ሁኔታ ይገኛል። እናንተም ደግሞ ከመንግስትም እርምጃ ቀደም ብላችሁ ትዳር ላይ መስራት እንዴት ውጤታማ መሆን እንደሚቻል አስቀድሞ ቅድመ ጋብቻ ላይ ያሉ እንቅስቃሴዎችንም እነኝንም ማካተል ሌሎቹ ብዙ ናቸው። ያው ቀደም ብዬ እኔም ስለማውቀው ድርጅቱን ሲመሰረትም ዛሬ ግን ልናወራ የፈለግነው ትዳር ላይ ስለሆነ ነው እና ብዙ ማህበራዊ ጉዳዮችን ታማክራላችሁ፣ ኢኮኖሚካል የሆኑ ጉዳዮችን፣ ሌሎችንም ማህበራዊ ጉዳዮችን ታማክራላችሁ እና ምናልባት በዚህ ዘርፍ ውስጥ በዚህ ሀሳብ ውስጥ የምትፈልጉት አማካሪ ካለ ሊተን ምርጫችሁ አድርጋችሁ ከችግራችሁ የምትወጡበት ችግራችሁ የሚቀረፍበት አንዱ አማራጭ ነው ብዬ አስባለሁ እና ግብዣችንን አክብራችሁ ስለመጣችሁ ከልብ እናመሰግናለን። እኛም ከሊት ጋር ያው ቤተሰብ ስለሆንን አብረን በሁሉም ነገር አብረንን፣ ስለዚህ ምርጫችሁ አድርጉ እንላለን። ስለነበረን ቆይታ ሁሉ ከልብ እናመሰግናለን። ስለተከታተላችሁን አብራችሁን ስለቆያችሁ ክብር ያደለልን። አዲስ የሆናችሁ ዛሬ የተመለከታችሁ ደግሞ ሰብስክራይብ አድርጋችሁ ተመልከቱን። እንዲሁም ደግሞ መልእክትና ሀሳቡን ከወደዳችሁ ደግሞ ላይክና ሼር አድርጋችሁ ለሌላውም እንድታጋሩ እናሳስባለን። መንፈሳዊ በተለይ ደግሞ ቤተክርስቲያን በተመለከተ ዛሬ ያነሳነው ሳይንሱን ነው። የቤተክርስቲያን ጉዳዮችን ጋብቻን ቤተክርስቲያን እንዴት ትገልጸዋለች የሚለውን ሀሳብ ከፈለጋችሁ ደግሞ 17 ክፍል የተሰሩ ከዚህ ፊት የተሰሩ ፕሮግራሞች አሉ። እነሱንም ወደኋላ መለስ ብላችሁ እንድታዩ እንጋብዛችኋለን። ስለዛሬው ግን ከልብ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ።